የኛ የምትለው እኮ ከኛ ሄደ ነው አጼ ዘርዓ ያዕቆብ የኛ የሚባል ሃይማኖት ከየለም ቶ ችግር የለም ወንድሜ አንዴ መጥፎ ነገር ስትሆን እንደ ኢትዮጵያ ጥሩ ነገር ስትሆን ትግራይ እንደዚህ የለም ጨዋታ ተሸክመዋል ብቻ ምን አገባነኝ ታፕ እያደረጋችሁ ጎሄደ ባባ ምን እንደዛ አላልኩም ከኛ ወሰዳችሁ ሃይማኖት ነው ያልኩት እንጂ ዋንዴ መተርጎም ትችላለህ አይደል ዋንዴ ወንድማችን አለ ያ ይቻላል ኦኬ ጎሄደ አጫውት ባባ አሁን ግን እንደ ትግራዊ ነው አንተ ድምጽ እየሆንክ ያለው እንደ ኢትዮጵያዊ To be honest, መስጊድ ግዴታ ነው። እዚህ ኔክስት ታይም አንገብር what's next? አባክሱም አብካሎት ገለገለ ትግራይ ትታይ ተጸገም ዘሎ ኦኬ ሂጃብ አሳኺና ለና to be honest መስጊድ ግዴታ ነው። ወንድሜ ባባ ከዚህ በፊት እንደዚህ አይነት ነገር አጫውተህ ታውቃለህ? መሀል ላይ ያቋረጥኩ በጣም ረጅም ታርጓል። ረጅም ሲሆን ለመተርጎም በጣም ከባድ ነው። አጭር እኮ ነው ያቆምኩት። አሁን አጭር እዛይ በጣም አጭር ላይክ 4 ነጥብ ላይ የሚደርስ ሲመስል ኦኬ ተርጓሚው ቀጥል። ተርጓሚ ጎይድ ያ ትግራይ ውስጥ የተፈጠረው ችግር ምንድነው እያለ ነው። ከዚህ በፊት የሂጃብ ነበር እሱን ፈተነዋል አለ። በአክሱምም መስጊድ ብለው አቆመው። ያ በጣም አጭር ነው ሲተረጉሙት አጭር ነው የሚያረጉት ነገሩን بدفعت حزون حق محمد كحسن حلقان هنا علنا جولو علني مسك جديتا لين حلفو سيتويشن سي قتل ترጓሚው መስጊድ ግዴታ ነው የሚለው ከዚህ ወጣይ ዝሆነ ይሁን الحجاب ዝخልخል አካል ስለዚህ አብ ዘመን ያው ቀደም ያያችሁት ያው በእንትን ነው አይታችሁ እንደሆነ በፕላዝማ ምናምን ነው እያሰሙ ያሉት ለህዝቡ ማለት ነው። አሁን ይጀምራል የእምነት አባቱ የሚሰብከው ነገር እሱን በደንብ አዳምጣው እሺ። እና እዚህ ነገር እዚህ ተዘሰሪሲ እዚህና ዝነበረ ተሰማዕኩሞ ሙስሊም ኣብዚ ዘመንና እዚ መስጊድ አባኩም ተዘሰሪሕና እዩ ምክንያቱ ምን ባርና ትርጉም ያውሉን እና ቀጥል በዘመናችን በአክሱም መስጊድ መስራት ከሌለብን አስቀጥለው ቪዲዮን አለ ይጠቅስ ነው ምህላውና ሙስሊም ሆና ምንም ትርጉም የለንም ረኸና ያሳና ያገን አክሱም መስጊድ ለማዓንት ክንሪ የለና ይውለሉ እሞ አዝዋና ዲያ መስጊድ ክትከል አለና ያ አክሱም ላይ መስጊድ ከሌለን መስጊድ ካልሰራን እንዳልኖር ነው። ዛሬ መስራት አለብን እያልናቸው ክርስቲያን መስጊድ መትከል ይውሉም ዝሳ አይቆነን ካሊ መስጊድ እምኒ ቁርና ወይም ደግሞ ታይዝባል እምኒ መሰረት ዘቆሙጡልሲ ምንም ነገሮች መርገጽ ግን ኮፍቱሉ አይግባን ህዝበ ክርስቲያን ሐቅን ዛሬላተና ኦርቶዶክስ ተዋህዶ ሃይማኖት ሐቅን እናገርላተና ቤተ ክርስቲያን ሲያቆ እንደውም ተፈረጽ ማጉን አይተቆጣው ኦኬ ሚለው በህዝበ ክርስቲያን በቦታው በቤተ ክርስቲያኑ ነው የሚለው። ትግራይ ምናምን አላለም። አጼ ኬት እንዳመጣው አላቅም። እዚህ ቦታ እንኳን መስጊድ ሊሰሩ ድንጋይ ማስቀመጥ አይችሉም፣ ቦታው አይፈቀድም እያሉ ነው። በቦታው እንደ ኦርቶዶክስ ነው እያወራ ያለው እንደ ኢትዮጵያ መቸም ንሕና ጥዑማት ኮይና መቸም ንሕና ልስልሳት ኮይና መቸም ንሕና ከምቱ መምህርና ኪሮስ ብልዎ ዝነበሩ ሰናይ ሰሪሕካ ትደቅያ ትብል ሃይማኖትና ንሳቶም ግን ሰብ ቀቲልካ ትደቅ እዮም ዝብሉ ተመክድሮት ሰይጣናዊ ባህሪ ተመክድሮ ኣብኣቶም ዘሎ መን ከም ምዃኑ ተመክድሮ ናይ ኣጋንንቲ መሕደሪ ምዃኖም ጋንያን እኮ ይቀታለ ሰብ ጋንያን እኮ ይጥንተ ጸላኢ ሰብ ስለ ቀጥል ይሄ ያለው የኛ ሃይማኖት ደና ነው ጥሩ አረግ ነው የሚለው የነሱ ሃይማኖት ስለማን እያወራ እንደሆነ አልገባኝም። የነሱ ሃይማኖት ግን ግደል ይላል ምናምን እያለ ነው። በትክክለኛው በደንብ አድርገህ ተርጉመው። በጣም የቀድሞ ልጅ ብዙ ነገሮችን ዘርዝሯል። በሚችለው አማርኛ ነው የምተረጉመው። ኧረ ወንድሜ በጣም ከማሜን በደንብ ተርጉመው እንጂ ትክክል ነው። ትክክል እየተረጎመ ነው።
ረበናት የቅድም ልጅ ሰክሮ ነበር መሰለኝ። ይወዳብ ትግርኛ ትሰማ የለ እንዴ? ግን በስነ ስርዓት እሰማለሁ፣ ግን እንደዛ ተርጉማ ሀየሎ እንደ ልክ እኮ ነው። ታዲያ ምን ሌላ ነገር አለው? እኛ ኖርማል እንትን ምስኪኖች ስለሆንን ነው እንጂ እንደዚህ እስካሁን ድረስ እንደዚህ የተቀበልናቸው በእነሱ ቢሆን እንደዚህ ያደርጉም እኮ ነው። የምትሰሙ ከሆነች ራሳችሁ ተርጉሙት። ባባ አሰማ ሰብከትልካ ጽደቅ ሰብከትልካ ትበርዱ ሰባችን ምናልባት አይኮን እንማዕዘም ወይ ደግሞ እንጉርና መሰረት አብዚያ ከውዱ ወሲ ምናልባት ለእግሮም ዝረቁና መሬት ሆኖ እኮ ይውላተው ምን ሐቅን ዛረተና እዚህ አገነት ያ ሐቅን ዛረተና አፉም ቅድስት ያ አፉም ሐቅን ዛረተና አፉም ከተጠራሐተ ኮለትስ አፉም ሰማያዊት ኢየሩሳሌም ያ ተመክቶ ክነስተው ለዚህ እዚህ ጋር ፐርሰናሊ ነው የሚያወራው። ሰው ገድለ ተቀደስ የሚሉት ይቅርና እቺ መሬት የተቀደሰች የተባረከች ናት እና አይቻልም እያለ ነው። የምድር ገነት ነች ጨምሯል። ያው እኮ ገነት ናት እያልኩት ነው። ያ የምድር ገነት በእስልምና እምነት ላይ የቀጠፈው አለ ሰውየው። አየሎም እሱም በደንብ ተርጉመው ወይ አየሎም ሐሰት አቋርጽ ሐቅ ተዛረበ። ኧረ አንተ ተርጉመው። ምንም የጨመርኩት ነገር የለም። ሌላ ሰው ከፈለጋችሁ ገብቶ ይተርጉም። አፄ ዘርዓ ያዕቆብ እኮ ይሰማል። እስልምና እምነትን ግደል ነው የሚሉት። ሰላም እንዴት ናችሁ? ዘርዓ ያዕቆብ ትችላለህ አላለም። እስልምና ትርጉሙ ስለምታውቅ ግን ነበር ያወራው። ስለማን እንደሆነ አልገባኝም። እኔም ገድለ ተቀደስ ሙስሊሞች ነው የሚያወራው። ኤኒዌይ ገድለ ተቀደስ ክርስቲያን ሊል ይችላል፣ ሙስሊምም ሊል ይችላል። ገድለ ተቀደስ የሚሉትን እዚህ ቦታ አይፈቀድላቸውም ነው ያለው ሰውየው እንጂ ስለ እስልምና ተከታይ ሰውየው እኮ ያወራ ያለው መጀመሪያ ላይ ያወራው ወንድማችን ሙስሊም ነው። ስለ መስጊድ ግዴታነት ያወራ ነበረ። ያንን ከከፈቱ በኋላ ነው ስለዛ ያብራራ እየተናገረ ስለሱ ያወራ ይሆናል። ስላወራው ሙስሊሙ ያወራ ይሆናል። አንተም ስለዚህ ቄስ እኮ ማውራት ትችላለህ፣ ግን ኦርቶዶክስ ብለህ ስታወራ ስህተት አለብህ። ምክንያቱም ኦርቶዶክስ የሃይማኖት አባት አይደለም እንዴ? ያወራ እየሰበከ እኮ ነው ህዝቡን። ኢዳዝ ማተር ይሁን ኦኬ ሌትስ ጎ ዊ ፊኒሽ ያ አንዴ ባባ የትግራይ ኦርቶዶክስ እያልክ ቢካዝ የተለያየን አንዴ ትግራይ አንተ ይሄ እኮ ፖለቲክስ አይደለም እኮ ናት ችግር የለውም። ይሄ ግን የትግራይ የሚባል የለውም። ኦርቶዶክስ ነው። ኢትዮጵያ ተጠይቀ የግሪክ ኦርቶዶክስ ይባላል። የምን የግሪክ ኦርቶዶክስ የትግራይ የሚባል ስለምን እያልክ ነው? ቆይ የግሪክ ኦርቶዶክስ አለ አይደል? እሺ የሁሉም ሀገር አለ። ኦኬ ትግራይ ሀገር ናት ለአንተ አጤ? ትግራይና ኢትዮጵያ ምንድነው? ሀገር ናት ወይ? ምን አገባህ ታዲያ ታወራለህ? ሀገር መሆን አይደለም። አንተ ትግራይ ከሆነ እኮ ሙስሊሙም ትግራዋይ ነው። አንተ አይመለከትም ማለት ነው። ቆይ እየሰማኝ አይደለም። ቆይ አንድ ወንድ ስማ፣ ስለ ሙስሊም ትግራዋይ ያወራክ ሲኖዶሱ ምን እየጠየቅኩ ነው አጤ፣ እየጠየቅኩ ነው። የኢትዮጵያ ኦርቶዶክስ ሙስሊሙ ትግራዋይ ስለሆነ ነው አንተ እየጣበቅለት ያለው ኢትዮጵያ ስለሆነ ነው። የኢትዮጵያ ኦርቶዶክስ እና የትግራይ ኦርቶዶክስ ሰው ያንተ የህፃን ልጅ ፖለቲካና ኧረ በእናታችሁ ቆይ፣ ሙስሊሙን አንተ እየጠየቅለት ያለው ኢትዮጵያ ስለሆነ ነው ወይ? ወንድሜ ቆይ ልጠይቅ ዋንዴ። የትግራይ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ሃይማኖት ነው የምታወራው አጤ? ትግራይ ሃይማኖት ለይተህ ታውቃለህ? ቆይ ለይተህ ታውቃለህ? ዘርና ሃይማኖት ቆይ ልጠይቅ ወንድሜ። ብሔርና ሃይማኖት ለይተህ ታውቃለህ ወይ? አውቃለሁ ዋንዴ። ቆይ አንዴ አሁን ስለ ሃይማኖት ነው የምናወራው ስለ ብሔር? ቆይ አክሱም ያለው ክሊር አድርገው እናወራለን፣ ችግር የለውም። ስለ ሃይማኖት ነው የምንለው። ቆይ አንዴ ኦኬ፣ ብሔር አታስገባ። ስለ ሃይማኖት ሆነ እኮ ቆይ ሃይማኖት ነው። ቆይ ልጠይቅ። ብሔር አታስገባ ጠይቅ። ኧረ ቆይ በእናትህ አክሱም ያለው ኦርቶዶክስ በማን ነው? በኢትዮጵያ ኦርቶዶክስ ይታዘዛል? ኢትዮጵያ ኦርቶዶክስ ያለው በአክሱም ይታዘዛል። ኢትዮጵያ ኦርቶዶክስ የሚታዘዝ ኢትዮጵያ ኦርቶዶክስ የት ነው? አክሱም የት ነው ያለው? ቆይ እየሰማኝ አታውቅም። ለዛ ነው እኮ እየሰማሁህ ነው። አንተ ወደ መንበረ ሰላም ልትመጣ ነው አይደል? እና መንበረ ሰላም ታዲያ ኢትዮጵያዊ ተው መንበረ ሰላም ብቻ አይደለም፣ ትግራዋይ ኢትዮጵያዊ ነው አይደል? አሁን እኔ መንበረ ሰላም ቆይ አንዴ እሺ፣ መንበረ ሰላም እና የኢትዮጵያ ኦርቶዶክስ አንድ ነው? አላውቅም። እኛ እኮ ስለ መንበረ ሰላም አይደለም እምነታችን ነው። እና እነኚህ ሰው የመንበረ ሰላም አቄስ ናቸው። ሀየት እንዳትመልስለት። አላውቅም። አንድ ነው አይደለም? አላውቅም። ቢዝነስ አይደለም እሱ። ቆይ መንበረ ሰላም የኢትዮጵያ መንበረ ተክለ ሃይማኖት ነው የሚባለው አይደል?
ይሁን አይመለከተኝም። የኢትዮጵያ መንበረ ተክለ ሃይማኖት የኢትዮጵያው ሲኖዶስ ይሁን ኦርቶዶክስ ነው አይደለም? ግሪኩም ኦርቶዶክስ ነው። ምን አክሱም ላንተ ምን ነው? እኔ አሁን በእኛ አይደለም በኢትዮጵያ ነው የሚታዘዘው አክሱም ኦርቶዶክስ። አንተ ማታዘዘው አክሱም ነው የሚያዘዝህ። አንተን ኮብያለሁ እሱ ኬዝ አድርገውና አክሱም ነው የሚያዘዝህ። አንዴ ጋይስ እየተግባባን አይደለም። ቆይ አሁን አክሱምን ነው የሚያዝክ እሱ ተው። በኢትዮጵያ መታዘዝ ምናምን ግን አክሱም ላንተ ምን ነው? እንደ ኢትዮጵያዊ እያረካት ታምጧ ጥሩ አይደለም። እንደ ኢትዮጵያ አድርጋት ታምጧ። ኢትዮጵያ ኮንቱ ፓርላም ኢትዮጵያዊነት የምትሰጠው ኢትዮጵያዊነት እኔ እሰጣለሁ ላንተ። አክሱም ይሰጣል አንተ ኢትዮጵያዊነት። አንዴ ቆይ አንዴ የኤርትራ ኦርቶዶክስ አለ አይደል? ወንድም ቆይ በሰላም እናውራ። የኤርትራ ኦርቶዶክስ አለ አላቅም የኤርትራ ኦርቶዶክስ ምን በኢትዮጵያ ኦርቶዶክስ ነው የሚታዘዘው? አላቅም። በቃ ማታቆነ ታዲያ ስለዚህ ነገር አታውራ። የኤርትራ ኦርቶዶክስ ይሄ ምን አገናኘው? የኢትዮጵያ ኦርቶዶክስ ጳጳስ አለው። ኤርትራዊ ነህ ወይ? የአማራ ኦርቶዶክስ አለ? የለም። የኢትዮጵያ ኦርቶዶክስ ማለት ይኸውልህ፣ ስማኝ፣ የአማራ ኦርቶዶክስ አለ ወይ? አንድ ጊዜ አይጽና ችግር ይውል የኢትዮጵያ እንትን ጠይቁ። ምንድነው የምታደርገኝ ከሆነ ምንድነው? ዋንዴ እኮ አንደርስታንድ አላረከውማ ጥያቄ ነው። አርገውለው የአማራ ኦርቶዶክስ አለ ወይ? የለም። አማራማ ኦርቶዶክስ የትግራይ ኦርቶዶክስ የሚባልም የለም አለ። መንበረ ሰላማ የትግራይ ክልል መንበረ ሰላማ ምንድነው? ለምን መንበረ ሰላማ ተባለ? ለምን የትግራይ ኦርቶዶክስ አይባልም? የአክሱም ጽዮንን የሚመራው መንበረ ሰላማ ነው። ሰዋት ዳስ አንድ አይነት ኦርቶዶክስ አይደለም። ዳስ እኔ ያልክ ያለሁት የትግራይ ኦርቶዶክስ የትግራይ ሙስሊም የሚባል አለ ወይ? አዎ መንበረ ሰላም ውሸት። እና እንደዛ ከሆነ የአማራ ነው ካንተ ምን አገባ? መንበረ ሰላም ለትግራይ ነው የሚመለከተው። አንድ ወንድሜ በሰላም ነው። ብራዘር ሃይማኖት የብሔር ከሆነ ለብሔር ነው የሚመለከተው። መንበረ ሰላም አነ መንበረ ተክለ ሃይማኖት ናት። የኔ ምን አገባ? ፐርሰናሊ ምን አገባ? እኔ አሁን ለምሳሌ አንድ የኔ ምን አገባ? እኔ ሃይማኖት የለኝም። ቶ እኔ አሁን ለምሳሌ ቆይ አንዴ ወንድሜ ወይ ማታቆና ፐርሰናሊ ቢዝነስ አይደለም። እኔ አሁን ለምሳሌ አንዴ ቆይ ሃሎ ምንድነው? ቆይ 10 እየገባን ውዳድ በቃ ወይንም በቃ እንደ መወያየት ማትችል ከሆነ ተፈካሪ ምን አምታ አርፍት እስከ ምን ሂዮኔስ ኢንተራፕት በሰላም እናውራ። ምንድነው ነገሩ? 10 ይበል በሰላም እኔ እኮ አታልቅስ ኖርማል አይደለም። በሰላም ሲያወራ ይኸውልህ የሰው ልጅ መሀል አይገባ። እኔ አሁን ዝም ብዬ ነው የምሰማው አይደል? አላወራም። ይኸውልህ አሁን ለምሳሌ እኔ አሁን መንበረ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ሲኖዶስን የኢትዮጵያ ኦርቶዶክስ ሲኖዶስ ውስጥ እንደ ኢትዮጵያኖች አሁን ለምሳሌ እኛም ኦሮሞ ልጆችም ሱማሌም ሲዳማ ያለው ሁሉም ቦታ ያለው ኦርቶዶክስ ወልቃይትም ያለው ደሴም ያለው ወለጋም ያለው ራያም ያለው ሁሉም እንዳለ በአንድ ኦርቶዶክስ ውስጥ ነን ያለው። ምን የሚባል መንበረ ተክለ ሃይማኖት የሚባል ኦርቶዶክስ አለ። ያ መንበር ነው። በዛ ሲኖዶስ ነው መንበር። አንድ አይነት ቀኖና ነው ያለን፣ አንድ አይነት ዶግማ ነው ያለን፣ አንድ አይነት ትውፊት ነው። ሶስቱም አንድ አይነት ነው። ለምሳሌ እንትን ጋር ደግሞ ስትመጣ ደግሞ ኤርትራ ጋር ደግሞ ስትመጣ ዶግማውን አላውቅም። አንድ ዶግማ ሊኖር ይችላል። ትውፊትና ወደ እንትን ጋር ወደ ቀኖናና ትውፊት ጋር ስትመጣ ግን የተለያየ ነው ከኤርትራ ጋር። ግብጽ ኦርቶዶክስ አለ። ግብጽና የኢትዮጵያ ኦርቶዶክስ በዶግማ አንድ ልንሆን ይችላል፣ በቀኖናና በትውፊት ግን የተለያየ ነው። ስለዚህ የተለያየን ከሆነን እኔ አሁን ለምሳሌ ሄጄ በግብጽ እንትን አልባረክም። ሄጄ አሁን ለምሳሌ በግብጽ መስቀል አልባረክም። እሱ የራሱ ነው። ሄጄ አሁን ለምሳሌ የኤርትራን ቸርች ውስጥ ገብቼ እንትን አለ ላይክ እንደ ኦርቶዶክስ ልጸልይ ይችላል። ግን የተለያየ እኛና እነሱ ያለ የተለያየ ቀኖና ነው ያለ። አሁን የትግራይ ቸርችና የኤርትራ ቸርች ለኛ ለኢትዮጵያን አንድ ነው። ትግራይ ክልል ውስጥ ትግራይ የምትባል ክልል አለች። እዛ ክልል ውስጥ የራሷ የሆነ ሲኖዶስ አላት። በዛ ሲኖዶስ ነው የምትተዳደር። አሁን እኚህ ቄስ ቅድም ያሳየ ቄስ የሚተዳደሩት በኢትዮጵያ ኦርቶዶክስ ተዋህዶ መንበረ ተክለ ሃይማኖት ሳይሆን የሚተዳደሩት በትግራይ ክልል መንበረ ሰላማ ነው የሚተዳደሩት። እሳቸው ለሚያደርጉት ነገር አሁን ለምሳሌ የኤርትራ ኦርቶዶክስ ለሚያደርገው ነገር የኢትዮጵያ መንበረ ተክለ ሃይማኖት ተጠያቂ አይደለም። ግብጽ ለሚደረገው የኦርቶዶክስ ቤተክርስቲያን ለሚያደርገው ነገር የኢትዮጵያ ኦርቶዶክስ ሲኖዶስ ተጠያቂ አይደለም። the same thing ትግራይ ክልል ለሚደረገው ነገር የኢትዮጵያ ኦርቶዶክስ ተጠያቂ አይደለም። እኔ አሁን ለምሳሌ ሄደው ኤርትራ ሀገር እንደፈለጉ ቢያደርጉ እኔ ኦርቶዶክስ ነኝ፣ ግን እነሱ ለሚያደርጉት ነገር የኛ መንበር ተጠያቂ አይደለም። አሁን ለምሳሌ ግን አሁን ወለጋ ላይ የሆነ ነገር ቢደረግ እኔም ተጠያቂ ነኝ፣ እንደ ኢትዮጵያን እንጠይቃለን። ትግራይ ክልል ግን አክሱም ላይ ለሚደረገው ነገር ግን ሌሎቹ ኢትዮጵያኖች ተጠያቂ። አሁን ኤግዛምፕል አሁን ለምሳሌ ማንም ኢትዮጵያዊ መንበረ ሰላማ እንትን እኔ አሁን ለምሳሌ
እንትን መንበረ ሰላማ ላለ ቸርች እንትን አላደርግም፣ አልሳለም እንትን መስቀል እሱ እንደዛ ቢሆን ከካቶሊክ ተሳለም ነበር እንደዛ። ስለዚህ አሁን ለምሳሌ እኔ አሁን ሄደ ተሳለም ብትለኝ መንበረ ሰላማ ከሆነ ካወቅኩኝ ቤተክርስቲያን ውስጥ አልገባም፣ አልሳለም። ያን ቄስ እኔ አይደለም የሚከተለው ቀኑ ዶግማውንም አናውቅም። ባይዘው መንበረ ሰላማ ዶግማ ምን እንደሆነ ምን አይነት ቀኖና እንዳለው ምን አይነት ትውፊት እንዳለው ምን እንደሆነ የምናውቀው ነገር የለም። መንበረ ሰላማ ግን እንዳለ ፓትሪያርክ ይዘው ነው ይመጡ። የራሳቸው ፓትሪያርክ ጳጳስ ይዘው ነው ይመጡ። ፓትሪያርክ እና ጳጳስ ይዘህ ከመጣ መንበርን ከቀየርክ እኛ በዛ መንበር ውስጥ ልንሆን አንችልም። ስለዚህ አሁን ይሄ ቄስ ለሚናገረው ነገር ኦርቶዶክስ እያልክ አታምጠው። መንበረ ሰላማ የትግራይ ኦርቶዶክስ ለተናገረው ነገር ተጠያቂው ትግራይ ክልል ውስጥ ላለ ኦርቶዶክስ ነው ተጠያቂ እንጂ እኛ ኢትዮጵያኖች እኛ ኢትዮጵያን ማለት ደረስቶ ኢትዮጵያ አንጠይቅም። አሁን ለምሳሌ አክሱም ለሚደረገው ወልቃይት ተጠያቂ አይደል፣ አክሱም ለሚደረገው ደሴ ተጠያቂ፣ አክሱም ለሚደረገው ጅማ ተጠያቂ፣ አክሱም ለሚደረገው ጅጅጋ ተጠያቂ አይደል። አጤ አትጨርስም እንዴ? ነው በቃ እሱን ለማለት በመጥፎ ነገር አታስብ። በመጥፎ ነገር አስብ። አሁን ገብቶኛል በደምብ። አሁን ምን መሰለህ የትግራይ ኦርቶዶክስ ካለ የትግራይ ሙስሊም አለ። አሁን እኔ ትግራዋይ ኦርቶዶክስ ነኝ፣ አንተ አማራ ኦርቶዶክስ ነህ። ከአንተ አማራ ኦርቶዶክስ ትግራዋይ ሙስሊም ገደል ግባ፣ ችግር የለብኝም። የኢትዮጵያ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ትግራዋይ ሙስሊም ነው የሚቀርበኝ ለኔ። እኔ ግን ክርስቲያን ነኝ። በቃ እኮ ሃይማኖት እንገናኝም እሱ ነው የሚቀርበኝ ማለት ነው። እኔ አሁን ለምሳሌ የአንተ ቄስ አንተ አላክተም ሲጀምር ኢትዮጵያውን አይባልም። የአንተ ቄስ አሁን ለምሳሌ ኢትዮጵያን መጥቶ የኢትዮጵያ ሰዎችን መጥቶ መባረክ አይችልም። አሁን የአንተ ቄስ አሁን እዛው ነው የሚቀመጠው፣ እዛው ትግራይ ክልል ውስጥ ያለ አንተን ያሳልማል እንጂ እኔ አሁን ለምሳሌ አሁን ትግራይ ጥላቻ ነው እኮ እናንተ የትግራይ ጥላቻ ልታሩ። እኔ አሁን ለምሳሌ አሁን ያሉትን ፓትሪያርክ ደጋፊ ነኝ፣ እወዳቸዋለሁ። ፓትሪያርኬ ናቸው፣ የትግራይ ሰው ናቸው እኮ ማቲያስ፣ አቡነ ማቲያስ እወዳቸዋለሁ፣ አከብራቸዋለሁ። የኔ ምንድነው ከዛሬ 5 ዓመት በፊት ግን አትቀበሏቸውም። ከዛሬ 5 ዓመት በፊት የሚቀበላቸው ኢትዮጵያ አልነበረም። እኔ እቀበላቸዋለሁ። እኔ ኢትዮጵያዊ ነኝ እኮ እቀበላቸዋለሁ አልኩ። አሁን ነው የምትቀበላቸው? ድሮ እቀበላለሁ። ሚት የምታደርጉ ከሆነ ምንድነው ማውራኝ? እኔ እቀበላለሁ። ኢትዮጵያዊ ይቀበላቸዋል። ይኸውልህ እኛ እንቀበላቸዋለን፣ እንወዳቸዋለን። እሺ ስማኝ፣ ከሌላው አልሳለምም ላልከው ከግብፅ ጳጳስ በደንብ አድርጎ ኦርቶዶክስ ይሳለማል። ለምሳሌ አንድ ነገር ልንገርህ፣ ኢትዮጵያ ኦርቶዶክስ በፊት የምትተዳደረው በግብፅ ጳጳስ በፊት ነው፣ አሁን አይደለም እንዴ? እና ምን ተቀየረው? አሁን እኮ የራሳችን ጳጳስ ስላለ ነው እንጂ ኢዮዳብ አለ። ኢዮዳብ ካለ ለምንድን ነው ቤትን በስርዓት ማኔጅ ማታረጋ? ያወራ እኮ ነው ሰው ለምን እንደሚት የምታደርገኝ? ያወራ ነው አንድ ሰው ያወራ ነው። ምን አታርገኝ ወረደ በሰራ ረጋ በል ማለት እዚህ እያወራን አይደል? ባይዘው አማ የምትባል ጀዝባ ቆይ አንዴ፣ ይሄ አማ የሚባል ጀዝባ ረጋ በል ወንድሜ። ደግሞ አንዳንዴ ደግሞ እየመጣ የምታስፈራራው ነገር እዛ እንትንና ቂጠን አስፈራራ። እኔ ጋር መጣ አይደል የምታስበው ጀለስ። ረጋ አድርጊ። በጣም ብዙ ጊዜ አይሻሉ ምናምን፣ በጣም ትወጣጠራለህ ምናምን ታስፈራራለህ ምናምን። እዚህ ማንም የምታስፈራራ ወንድ ካለ በመጀመሪያ በቪዲዮ ወጥተህ ነው። አሁን ዴቭ የሚባለው ልጅ በያወራ ያምርበት ቪዲዮ ያገኛል። አማማ ከፈለኩ ፈሳ እኔ ባይዘው በቪዲዮ በአካል ያገኛል ከፈለከው አብሮክ ነው። ኧረ በእናትህ ፈሳ በለው በቪዲዮ ማውጣት ለኔ ፈሳ ነው ይከፍታል ቪዲዮ እና ኧረ በእናትህ ፈስ በለው እዛ ፈሱን ያስፈራራ። ኤኒዌይስ ዴቭ አሁን ወደ ገደላው ልገባ ወደ ዴቭ ገባ። ከግብፅ የምንሳለምበት ምክንያት ከኤርትራውን ጳጳስ ከሁሉም እንሳለማለን። ኦርቶዶክስ ነን፣ ኦርቶዶክስ ናቸው። እኔ በደንብ አድርጌ ከፈለክ ላስረዳ እችላለሁ፣ ስለ ቀኖናም ስለ ዶግማም። ትግራይ ክልል ላይ የተቀየረው መንበር ማለት መቀመጫ አስተዳዳሪው እንጂ የተቀየረው ዶግማው አልተቀየረ፣ ቀኖና አልተቀየረ። ኦርቶዶክስ ናቸው። በምን አቀል አትወቅ፣ ችግር የለውም። አሁን እኮ አልኩህ፣ አንተ እኮ ኦርቶዶክስ ስላልሆንክ ከኤርትራውም ከግብፁም አልሳለምም ብለሃል። ኦርቶዶክስ አይደለም። የግብፁ ጳጳስ በደንብ አድርጌ እሳለማለሁ። የግብፅ ኦርቶዶክስ ቤተክርስቲያን እንጂ ጸልያለሁ፣ እሳለማለሁ። አባቴ ናቸው። ተረዳኝ አይደለም? ሲጀመር ግብፅ ነበረ ኢትዮጵያን ኦርቶዶክስ የሚያስተዳድረው። የግብፅ ጳጳስ መጥቶ ነበር ኢትዮጵያ ላይ። የቆመበት ምክንያት የራሳችን ጳጳስ ስለጀመረን ነው እንጂ ኦርቶዶክስ ናቸው። አብዛኛው ስርዓታችንን ከግብፅ ኦርቶዶክስ ቤተክርስቲያን ያመጣ ነው። የግሪኩ ኦርቶዶክስ ይመለከተኛል፣ ኦርቶዶክስ ነው። አንድ ነው እንዴ ወዳጄ። ኢትዮጵያ ላይ ያለ ኦርቶዶክስ የሰጡን የግብፅ ኦርቶዶክስ ናቸው አልኩ። ዳቦ እዚህ ቤት ተጋሩ ዘራ ያዕቆብ ማለት የትግራይ ጥላቻ ነው ያለበት። አይገባችሁም?
በደንብ ነው ያለበት። ያ ነው ዜራቆብ እውነቴ ነው። በጣም ነው የምጠላው። እዮዳብ አለ አለው ዴይጎ ካለ ለምን ነው በስርዓት ሰዎቹ በየተራው ሁሉ የሚያወያዩት? ያወራን እኮ ሰዎቹ በየተራው ሁሉ የሚያወያዩት ያወራን እኮ ነው ያለነው። ውይይት እያለ ፓስተር ልጠይቅ ያወራን ያለው ግን በመሀል እና እሱ ብቻ እኮ ነው የሚያወራው። አጼ ያወራል አይደለም። እኔ ዝም እያልኩ ነው። ኧረ ዝም እያልኩ አዳምጥ አንተ አንዴ ረጋ በል። እዮዳብ ቤተን ማኔጅ የምታረግ ከሆነ ሰዎች በስርዓቱ እንዲወያዩ ከፈለግ ፌር ሁንና ወያቸው ሁሉንም። እሱ ለምን ቁጭ ብሎ እዚህ ያፈናቸው ምናምን እንደፈለገ እንደዚህ ነው። አረ ያላፈኩም እንደው መሀል ላይ እያወራችሁ እየተቀበልኩ ነው። አንዴ እያፈና አይደለም። ነገር ግን ይኸውልህ አማሃ እንደ ዘርዓ ያዕቆብ አንተም ታማኝ ስትሆን ሞዴሬተር ሰጠን አጀንዳ ፌሩን ማራምስ ምንም ችግር የለም። ግን ይኸውልህ በዚህ ጉዳይ ላይ አሁን አውቀን አንሸዋወድ። የምንሸዋወድ ከሆነ ምንም መፍትሄ አናመጣም። መጡ የትግራይ ተወላጆች እዮዳብ በእስልምና እምነታችን ብዙ ችግር እየደረሰብን ነው እና እባክህን ድምፁ ነን አሉ። እኛም እሺ ብለን ቤቴን ከፈትኩኝ። ቪዲዮ አሰሙና ስንሰማ ስናይ ይሄ ነገር አሁን የተጀመረ ብቻ አይደለም፣ ከዚህ በፊትም የነበረ ጉዳይ ነው። በዚህ ጉዳይ የለም እዮዳብ አሁን እናውራ ልንገርህ። አጼ ዘርዓ ያዕቆብ ለጠየቀው ጥያቄ ትግራይ ውስጥ ላለው ሙስሊም አጼ ለምንድን ነው የምታስወጣኝ 10 ጊዜ? አንድ ጀለስ ማን ነው እንደዚህ ነኝ እንደያስከቦሽ ያሉት አንድ ዲስከሽኑ ዘርዓ ያዕቆብ ዲስከሽኑ እንትን ይሁን። ምክንያቱም እኛውን አንድ ነገር መተማመን ያለባችሁ የትግራይ ኦርቶዶክስ ተዋህዶ የራሱ ሲኖዶስ ስላለው ከኢትዮጵያ ሲኖዶስ ጋር ተለያይቷል። ይህም ማክበር አለብን። ስለዚህ ስትጠይቁ ሌላ ቦታ ችግር ከደረሰ መጠየቅ ይቻላል። አሁን ገብቶኛል። ትክክል እኮ ነው እዮዳብ። አሁን እያለ ያለው አጼው አንዴ ቀላውራ ከዛ ትቀጥላላችሁ። አንዴ እንደዚህ አልሳለምም። እኔ በግብጽ መብቱ ነው እንደዛ ማለት መብቱ ነው። አለመሳለምም ይችላል። እኔ አሁን ታንክ ይዞ ምናምን ታንክ ሊባርክ ሄዶት እዚህ ላለ እዮዳብ በጦርነቱ እናንተ ዲሲ ስንንከባለን ይሄ ማይክሮፎን ምንድነው የሚያሳይበት አጉሊ መነጽር ይዘው በረሃ የወረደው ጳጳስ እኔ አሁን በሱ ሳለማለሁ። አሁን እሱ የጎንደር ሰው ነው አውቃለሁ ምናምን ኦርቶዶክስ ናቸው ገባ። እንደውም ሲኖዶስ አባል ናቸው ገባ። እኔ አሁን ፋውል በሰሩ ሰዎች አልሳለምም። ጦርነት ላይ ባስገቡ ጦርነት የባረኩ ታንክ ጸበል የረጩ ሰዎች አልሳለምም በነዛ ሰዎች። ከዛ ውጭ ግን ኦርቶዶክስ ከሆነ በምንም ጥያቄ የለውም ሳለማለሁ ምናምን። አጼ ግን የማይሳለመው ጋይስ የትግሬ ጥላቻ አለበት። የትግራይ ቄስ ካየ ያሟል ምናምን። አቡነ ማትያስ ትግሬ ናቸው ግን ወዳቸዋለሁ እሳለማለሁ። አቡነ ማትያስ እኮ በጦርነት ሰዓት እናውቃለን መድኃኒት እየሰጣችሁ ሰውየው በጣም ብዙ ዳሜጅ እንደደረሰባቸው በጭንቅላታቸው እናውቃለን። ግን ይኸውልህ ስማ፣ እስራኤሎች ይሄ ሁሉ የደረሰባቸውን ዳሜጅ ታይማቸውን ጠብቀው ሂሳብ እንዳወራረዱ አጼ ያው አንተ ዋጋ ትከፍላለህ። ይሄ እነግርሃለሁ። እያስፈራራህ ምናምን ትላለህ። እስቲ በቪዲዮ ወጣ አንተ ዲሲ ኖረ አንተ አገር የሚያቀደ ያለበት ቦታ እኔ እመጣላለሁ። ከፈለክ በቪዲዮ ወጣን። ቆይ ፈሳቱን በቪዲዮ ወጣን። አሁን ያልካትን ወርድ እስቲ በላት። አንተ እኔ አደንቃ አንተ ወንድ አንተ እናት ወልዳለች። አንተ እኔ እንደዚህ በለኝ ቪዲዮ ከፍቼ አንተ ቅዘናም አንተ ብቻ አይደለም ቅዘናም አባትም ቅዘናም ነው። በቪዲዮ ምን ልበልልህ? በቪዲዮ ወጣን። አሁን ያልካትን ወርድ በቪዲዮ ወጥቼ ምን ልበልልህ? አንተ የሽንታም ልጅ አሁን ያልካትን ወርድ በላት እስቲ በቪዲዮ። አንተ ብቻ አይደለም አባትህ አያትህ ሁሉ ሽንታም ነው። ምን ልበልልህ? ቪዲዮ ከፍቼ ወጣው። በቪዲዮ ለምን አትወጣ? በቪዲዮ ለምን ምን ልበልልህ? ቪዲዮ ከፍቼ እየጠየቅኩ ነው። ቅዘናም አንተ ቅዘና ምንም አታመጣ። እኔ ምን ልበልልህ? ከፍቼ ቪዲዮ ንገረኝ። እኔ ቅማላም ድንገረ ቡሽቲም አንተን ባትሮ ቅማላም የደብተራ ልጅ በቪዲዮ ወጥተህ አንተ እናት ወልዳለች። እግዚአብሔር ንገረኝ። እኔም እዚህ እኮ ዲሲ የምታወቅ ልጅ በቪዲዮ ታወራኝ። በቪዲዮ ታወራኝ። ሽንታም እየጠየቅኩ ነው። ምን ልበልልህ? ቪዲዮ ከፍቼ አሁን ያልኩትን ምን አለቀ ምናምን እያልክ አይደል እንዴ ያለው? በቪዲዮ ተበል አንተ ግማታም። አሁን ምን ልበልልህ? ቪዲዮ ከፍቼ እያልኩ የነገርኩህ እኮ ወንድ ነህ ውጣና አንተ ዲሲ እየኖርክ ነው። እናት ወንድ አሳያለሁ። እስቲ ውጣ ወንድ ተኩል ውጣ በቪዲዮ ወጥቼ ነው እያወራ ያለሁት። በቪዲዮ ወጥቼ በፎቶ የምታወቅ ቤትህ ለምን አታስከብርም? መሰዳደብ እኮ ዝም ብሎ ነገር ነው። አንተ ወንድ ነህ እዚህ መተህ ማስፈራራት በቪዲዮ ክፈት። በመሰዳደብ የሚሆን ነገር የለም። ኦኬ ቪዲዮ ክፈት። ቆይ አንዴ በእናትሽ አንዴ ረጋ። እኔ አሁን ይኸውላችሁ አንተ ቀዘናም ትግሬ በቪዲዮ ጣና አንተ እናት ወልዳለች። እግዚአብሔርን እመብርሃንን አንተ እናት ወልዳለች። በቪዲዮ ታወራ ሽንታ ደግሞ አንተ ዲሲ ቪዲዮ ከፍቼ እከፍትልሃለሁ። ተረጋጋ አንተ የደብተር ተረጋጋ። ሹጣ ክፈት። ስማ ቅማላም ትግሬ ክፈት።
አንተ ግብ ክፈት ሬሳ ቆፍሮ ላይ ያር ሴት የትግራይ ልጆች መታችሁ እኔ እንዳትስፈራራ። እኔ በፊት ለፊት ሞጣ ልጅ እዚህ እስካላይ ነው እሄዳለሁ እኮ እዚህ ያላችሁበት ቦታ ምን ልታመጣ ቀማላ። እኔ በአንዳንዴ ጋሽ ስታስፈራሩ ከማን ጋር እኔ ለተናገርኩበት ነገር አምኜ ነው የምናገረው። ለዛ ነው በቪዲዮ በፎቶ የምታይ። አንተ እናትህ ወልዳ በተደብቀህ እንደ ሴት ልጅ የሴት ቀሚስ ውስጥ ተደብቀህ የምታስፈራራው የአማራ ልጅ እንደሌለ ልንገር። ወንድና አንተ በቪዲዮ ወጥተህ አሁን የመጣው አማ ምናምን የምትባለው ቅዘና በቪዲዮ ወጥተህ በቪዲዮ ውስጥ ተደብቀህ አይደለም ማስፈራራት። ቪዲዮ ውስጥ ተደብቀህ አገኘሃለሁ ምናምን ይለኛል። በቪዲዮ ያልወጣ ልጅ እንዴት ነው የምታገኝ? በአካልማ እንደማታደርገው ስለማቀቁ ደግሞ ዋጋ ትከፍላለህ ምናምን ይላል። ጀዝባ ወንድ አይደለ? እዚህ ነው ዲሲ ነው የምኖረው ትላለህ። እስቲ ወንድ ኮንክ እስቲ በቪዲዮ ወጣ። አንዳንዴ ጋይስ ሰው ልጅ ዝም ሲል ሪላክስ አድርጎ ምናምን ሪላክስ አልናገርም ምናምን ሲል እዚህ መተህ የምታስፈራረው የምታጃኩመው ማንም የለም። ማንም የምታጃኩመው የለም። ስለዚህ በቪዲዮ ወጣችሁ አስፈራሩ። ማስፈራራት የሚፈልግ ሰው እዮዳብ ጋርም ትመጣለህ። ባለፈው ለታና አልነቀው ምናምን ትላለህ። እዮዳብ እኮ አድሬሱ ነው ተኮ ምን በፊት ለፊት የሚታይ ልጅ እኮ ሀበሻ ቤት የሚገባ ምንም አታመጡ። ቀዘናሞች ናችሁ። አሜሪካ ያላችሁ ቀዘናሞች ናችሁ። ጀግና ትጫወት ነው እያልኩ ያለው። ኤአይ እኮ አሜሪካ ነው የሚኖረው። እዚህ ቨርጂኒያ ዲሲ ፊት ለፊታችሁ ወጥቶ የሚናገርሽ ምንም የምታመጣው ነገር የለም። አንተም ዛሬ ሳባ የትግራይ ሬስቶራንት ሂጄ ነው ስጋ ይዤ መጣሁ። እዮዳብ እኔ አንዳንዴ ሁሉም እኮ እዚህ የታጠቀ ነው እኮ ያለው። ምንም የምታመጣው ነገር የለም። አይ ዝም ብለው እንትን ለመበጥበጥ ፈልጎ ነው እንጂ። አይ ነው ግን ይሄ ልጅ ምን እንደሚያደርግ ታውቃለህ? በጣም የሚያስጠላኝ ምን እንደሆነ ልክ እንደ ጀግና የሆነ አንድ ልጅ ሸገር ምናምን የሚባሉ ቀዘናሞች አሉ። እኛ በፊት ለፊት ወተን ምናምን ይላሉ። በባዶ ሜዳ እንትን ማታ ላይ ማንም የማይሄድበት ስትሪት ላይ ይሄደ ማለት መጥቶ ምን ያደርጋል? እዮዳብ ጋር አልለቀውም ይላል። ሁሉም ጋር እንደዛ ነው የሚሉት። ባይዘው ፈሳሞች ናቸው። ያኛው አትሊስት የሸገር የሚባል ይሻላል። ይሄ ተደብቆ ምናምን ሁሌ ሲያስፈራራዋሉ ብታይ አለቃቸውም ዋጋ ይከፍላሉ ምናምን ነገር ምንም የምታመጡት ነገር የለም። እኔ እኮ ለምን ነው እንደዚህ የሚፈሩት? ዋይ ቀዘናም ስለሆነ ነው። እንትን አሁን ማለቴ ላይክ ይሄ ሁሉ ነገር በእነሱ ቤት ለምደዋል። ይኸውልህ የድሮ ምን ያደርጋቸዋል መሰለህ? ይኸውልህ እዮዳብ ምን አይነት መሰለህ? ድሮ ይሄ የሚያውቁት እዚህ ዲሲ ግብረ ኃይል ምናምን ይባላሉ ንፍጣሞች ላይክ በቃ እንትን የሚያደርጉ ላይክ ይሄ ምናምን ትላልቅ ሰዎች አሉ አይደል? እንደነሱ መጣ። እኔ እዚህ ሀገር ያደግኩ ልጅ ነኝ። ከጥቁሮች ጋር እኮ ነው የተማርኩ ልጅ ነኝ እኮ። እንደ እውነት እናውራ ከተባለ ከጥቁሮች ጋር ትሰራም ነበር። እኔ ከመጣ ግራቂቱ ወግቼ ነው የምልከው። እንደ ትልቅ ነገር ላይክ ማናቅ ምናምን ላይክ የሀበሻ በተለምዶ ምን አይነት መሰለህ ሜንታሊቲ ያላቸው እዮዳብ አራማ ይደብራል። ቪዲዮ ወጣና ብታስፈራራ እንትን ይሆናል። የለመዱት ሀበሻ ምን አይነት እንደሆነ ነገር ይሄ ምስኪን አለ አይደል? ዝም የሚል ምናምን በቃ ይሄ የለመዱት የሀበሻ ፖለቲከኛ አለ አይደል? እዮዳብ እንደሱ አይነት ፖለቲከኛ አንዳንዶች የምመስላቸው ሰዎች አሉ። በቃ ላይ እንትን ፈርተን ተደብቀን ምናምን እንደማንናገር ምናምን አድርገው የሚገምቱ ገብቶሃል ማለት ልክ በቃ ምንም ነገር እንደማናቅ ነገር ይሄ አለ አይደል? ምስኪን ሀበሻ የሚያውቁት እንደ ታማኝ በየነ ምናምን ከቤታቸው ወደ እንትናቸው ምናምን የሚያደርጉት አለ የማይናገሩ ምናምን አይደለ? እዮዳብ ታውቃቸዋለህ? እንደሰነሰው የፖለቲካ ሬጉላር የኢትዮጵያ ፖለቲከኛ አይ ምንድነው ኢንቲሚዴት አድርገው ሰዎችን ኢንቲሚዴት ሀሳብ መፍራት ነው። ባዳው ያስፈራሩ አልመተው በቃ ያስፈራሩ። በውስጥ ይመጣል፣ በፊት ለፊት ይመጣል። ምን ይመጣ በቃ አለቀም ዋጋ ትከፍላለህ ምናምን። በፊት ለፊት ሳይ እኮ ምስኪን ሆኖ እኮ ነው የሚጫወት። መጥቶ እንደዛ ይናገር ስትሪት ተወራለህ አንተ። ወደ ጉዳያችን እንመለስ። እኔ እኮ ወንድሜ ቪዲዮ ነው የምታወቅ ልጅ ነኝ። ጤነኛ አውቃ እኔ ግን እውነቴን ነው። ግን እነዚህ ሰዎች ግን ከየት ነው የመጡት? እኔ ምን አውቃለሁ? የእሱ ፎቶ እኮ ነው እዚህ ጋር ያለው። በቪዲዮ የሚወጣ ልጅ እኮ ነው። ቪዲዮ ተታለ ጋይስ ምን አሁን እኮ ይሆናል ሀሳቡ እኮ በቪዲዮ መውጣት አይደለም። መልካም ስትናገር ነው በቪዲዮ መውጣት እንጂ ይሄኛውን እነዚህ የትግራይ ራሳችሁን እያስገመታችሁ አሁን እየተናገረ ያለው ንግግር ቪዲዮ ከፍተህ ከተናገረ እነዚህ የትግራይ ልጆች ፋሳሞች ናቸው። ምን ያደርጋሉ? ለምደዋል። በቃ እንደዚህ ድሮ አለቃቸውም እያሉ እነታማ በዚህ ንግግር ከደገም አድንቃለሁ። አከዘርበል እናት እዛ ለእህት ንገራት ምን እንደሆነ ታውቃለህ? መጥተው አለቃችሁ ምናምን ይላሉ። በቃ ይሄ ለምደዋል እንደዚህ እና እያስፈራሩ ኢንቲሚዴት እያደረጉ ምናምን በቃ ሰው በቃ ፈርቶ ምናምን። እኔ በፊት ለፊት እሞጣለሁ። ፊት ለፊት የመጣችን ጨዋታ አጇክማ አትሄዳት ተፋባለሁ ትሄዳለህ። በቃ ፊት ለፊት የምትመጣ ምንም የምታመጣው ነገር የለም። ተሳደባለህ፣ ማክሲም ቪዲዮ ተቀርጻለህ፣ ማክሲም ያንን ነው የምታደርገው። በቃ ፊት ለፊት ተገናኝታችሁ አውሩ። እሱን አጤና በፊት ለፊት ይኸውልህ ሁሌ ይሄንን እንደዚህ ስለሚያደርግ እሱ ብቻ እኮ አይደለም። አንዳንድ የትግራይ ልጆች ይሄንን
they need to understand ማንንም እዚህ የሚፈራ እንደሌለ በፊት ለፊት ወጣችሁ በዮዳብ ላይ እኮ ያለፈው ሳምንት እኮ ፕሮፓጋንዳ ሲሰራ አለቀውም ቤቱ ምናምን ቤቱን እኮ ለጥፎታል እኮ እዛ ጋር እንደዚህ ይሄ እንትን ማድረግ ማንንም እዚህ ኢንቲሚዴት የምታደርገው ፖለቲካ ነው። እኔ አንድ ቀን ተሳድቤ ለምን ነው ሐሳብ ቆይ አሁን ዘራ ያዕቆብ ምን እንደሆነ ታውቃለህ? አሁን ለምን ነው በዚህ ደረጃ ሐሳብን የሚፈሩት? ዋይ ላይክ ለምን ነው? ምክንያቱም እነዚህ ሰዎች ትጥቅት መሬት ላይ ብንገናኝ ምን ሊሆኑ ነው? እዚህ ቲክቶክ ላይ በሐሳብ እንዲህ በቃ ዘሎ ኮረንቲ ይዞ በቃ ዘንገላለን እንደዚህ እናረጋለን። ዮዳብዬ ዜራቆ በጣም ነው የሚያፍነው ሰውን የሆነ ነገር ሲናገሩ ያስወጣል። በጣም ነው አክቹሊ አገነስት የሚያደርጉት በጥያቄ ሲያፋጡት ነቅሎ ተሳድቦ ያስወጣል። ኢሞሽን ያደርጋል። አሁን ያም ልጅ ተናበስ ለገባው ዮዳብ አንተን ዌሮ ሚኒት ፐርሰናሊ አንተን ይሄ ልጅ ተናግሮ ያውቃል? አማሃ በደንብ እኔ በጣም ያንተን እንትን እከታተላለሁ። እንደዚህ አማሃ ማለት እኮ አማሃ ብቻ አይደለም እዚህ ጋር ያሉት ተጋሩ ማለት ነው። ይሄ የሸገር ጁንታ የምትላቸው እኔ እንደው የሸገር ጁንታ ነገ ማሳሰር እችላለሁ። ነገ እነዚህ በጣም አሪፍ ያራዳ ልጅ ነው። በኢየሱስ በጣም የሚመቸኝ ሰው ምን ያራዳ ልጅ ነው? በአደባባይ ወጥቶ ይወዳብና እናስገድለው ምናምን ላሰማህ ኖ በጣም አራዳ ልጅ ነው። ያስገድለው ያንተ ቤት ላይ የሚደረገውን ነገር ይቃወማል። አብዛኛው ነገር አዳምጠኝ። እኔ እናቱ ስለሞተችበት አብዛኛው ነው ዜራቆብ የሚያደርገው አንተ ቤት ላይ የትግራይን ሕዝብ ጥላቻና ጥላቻ ብቻ። እንደ ሸገር ጁንታ ፈሪ የለም በእናትህ። አንድ አማሃ ይሻላል። አማሃ ተደብቆ ነው አይደለም። እሱን ፈሪ ናችሁ። እግዚአብሔር ይኸውልህ እኔ ተጋሩ ነኝ። እግዚአብሔር የናኳቸው እንደዚህ አልመሰላችሁኝ። ሀሳብ የምትፈሩ ለምን ደይቦ አንተን አለ አዳምጠኝ። እኔ ላውራ እኔ እንደ ተጋሩ የናኩት የለም። በቃ ላለፈው አንድ ዓመት ንቅ ያለው ድሮ በጣም ነበር ማከብራቸው። በቃ መጨረሻ ሀሳብ እንደማይችሉ በፖለቲካ እንደማይችሉ በጣም ፈሪ እንደሆኑ በቃ ላይ ትግሬና ቆርቆሮ ሳይነኩት ይጮሃል ሲሉ እኔ በጣም ነበር የምናደደው። አሁን ከቅድም ጀምሮ ቁጭ ብለን እንዳይቦ አንድ የተሳደበ ሰው የለም። አንድ የትግራይ ህዝብን የተሳደበ ሰው የለም። ይሄ ችግር የተፈጠረ በወንድሞቻችሁ በትግራይ ሙስሊም ነው፣ በትግራይ ሙስሊም ነው። ነገር ግን እነሱ ይሄ ነገር እንዲወጣ ስላልፈለጉ ፖለቲካ መስራት ነው የፈለጉት። ይሄ እኮ ትግራይ ክልል እኮ ያው 98% የኦርቶዶክስ እምነት ተከታይ ነው፣ ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ወጥቷል። አሁን ለምን ወጣ አልልም። ለምን እንደሆነ ታውቃለህ? በጦርነቱ ጊዜ ኦፍኮርስ ቅዱስ ሲኖዶስ አውጆ፣ ቅዱስ ሲኖዶስ ብቻ አይደለም የፕሮቴስታንት እምነት ተከታዮችም ሙስሊሞችም ሁሎችም አብይን ባርከው ዘክረው መስቀል ሽጠው ነው የላኩት። በዛ ምክንያት የራሳቸውን እንትን ከፈቱ። ኦኬ ይህ ማመን አለባቸው። አሁን ኢትዮጵያ ትጫወቱ ትግሬዎች ኢትዮጵያ አይደላችሁም። ተገንጥላችኋል። በፖለቲካ ተገንጥላችኋል፣ በሃይማኖት ተገንጥላችኋል። እሱን ኦን አድርጉት። አሁን የሚደብረው ግብዝነት ነው። እዚህ ጋር መጥቶ ኢትዮጵያ ካልሆኑ ታዲያ ዮዳብ ለምንድን ነው አሁን እዚህ ቤት ቁጭ ብለን አክሱም ላይ ይሰራ የምንከራከረው? ኢትዮጵያ ካልሆኑ እነዚህ ሰዎች እንደ እምነት ይህ በጣም መጥፎ ነው። ኢትዮጵያውያን አይደሉም ማለት ነው። ኢትዮጵያ ካልሆኑ ደግሞ አይደላችሁም። ቋጣም እኔ አዳምጠኛ። እኔ ደግሞ የንጉስ ዮዳብ ቤት ደግሞ እንኳን ስለ ትግራይ ነውና የድሮ ኢትዮጵያ የነበረች አካል ሌላ ሜክሲኮ ያሉ ሰዎች መጥተው ድምፁን እንካልኩ ድምፁ ሆንላቸዋለሁ። የትግራይ ተወላጅ ራሳቸው መጡ። አዳምጠኝ እሺ። እኔ እኮ እኛ እኮ አልጀመርነው። እኛ እኮ ቤታችን ከፍተን ምንድነው ትግራይ ውስጥ አክሱም ላይ ሙስሊሞች ተጎዱ ብለን እንኳን አልጀመርንም። ራሳቸው መጡና ዮዳብ ነሚዩነርን የሚያውቁኝ ጓደኞች መጡና በዚህ ላይ ችግር አለ ድምፁና እሻልን ከፈትን ቤት ምንድን ነው ያልኳቸው? ራሳቸው ካልመጡ እኔ አላወራም። እዛው ተወላጅ ልጆች እዛው አካባቢ ካልመጡ አላወራም። ቢኮዝ አይመለከተኝም። ትግራይ ዲፋክቶ ስቴት ናት። ተረዳኝ። እኔ ፕሮቴስታንት እምነት ተከታይ ነኝ። እኔ አክሱም ላይ ቤተክርስቲያን የመመስረት ፍላጎት የለኝም። የትግራይ ህዝብ ወያኔን የሚያመልክ አብ ወልድ መንፈስ ቅዱስ ከማለት ጌታቸው ረዳ ደብረ ጽዮን ደብረ ምናምን ብሎ የሚያመልክ ብዙ ጊዜ መፍጀት አልፈልግም። ገንዘቤን ማጥፋት አልፈልግም።
ነውን አንዴ አሳያለሁ እንዴ ከብር ነው ማነው ስሙ አንነገር ልንገር ቆይ ብላድ ያታቀንም አዲስ ነህ አንተ የትግራይ አክቲቪስቶች መጣው ህወሓት ለኛ አብ ወልድ መንፈስ ቅዱስ ነው ብላለኝ አንድ በአንድ ብሎ የትግራይ ህዝብ ይወክላሉ እንዴት ትላልቅ አክቲቪስቶች እንደውም ብዙ አዎ ብሎ ሲደግ ስማ ምን እንደሆነ ታውቃለህ እስኪ አሳየኝ እስኪ ቤትን ክፈትና እስኪ የሥላሴ ቤተክርስቲያን አሳየኝ እንዴ አቤቹ መለስ ዜናዊ አቦይ ስብሐትና ደብረጽዮን የተለጠፉት ስለዚህ ይኸውልህ እስኪ አሁን አረጋይ ነሳይ ስማ አዳምጠኝ ብለው አለኝ በጣም ዲቤት አድርገን ደንግጬ እንደውም ጆን ማጀላ የሚባል አንጋፋው የትግራይ አክቲቪስት እንዴ ህወሓት ኖ አንተ አዲስ ነው እኔ who are you አንተ እንኳን ብላዳውን እኔ በቅርብ ላይ ያወቁ ማንም አይወክልም ነምልህ እንጂ አይታወቅም በደንብ ይወክላሉ እንዴ ይወክላሉ ደብረጽዮንን ከጦርነቱ በኋላ ላይም እንዴ ደብረጽዮንን ሲያነግሱት አክሱም ላይ እሺ የኢትዮጵያና የትግራይ ኦርቶዶክስ የተለያየ ነው ብለህ ነው የምታስበው አንተ በጣም ይለያያል ተለያይታችኋልኝ ራሱን የቻለ ሲኖዶስ ክሬት አድርጓልኝ በእንተ በገድላትም ትለያያለ በዶግማ ትለያያላችሁ እሱ ኦርቶዶክስ ጳጳስ ማን ናቸው እንዴ አቡነ ማትያስ ናቸው አቡነ ማትያስ ግን ቱቢያንስቹ አቡነ ሳሪዎስ ናቸው አቡነ ማትያስ ዝም ብሎ ምስል ናቸው እናንተም እንደዛ ያለው ትልቅ ስህተት ነው እንጂ አቡነ ማትያስ ከአክሱም ነው የተሾሙት በጦርነቱ ጊዜ ለምን ነው አቡነ ማትያስ እኔ ኦርቶዶክስ ተዋህዶ ስላልሆንኩኝ ሚስጥሩን በደንብ አውቀዋለሁ ግን ይሄ ፀሐይ የሞቀው አገር የሞቀው ነው አገር ያወቀው ፀሐይ የሞቀው ስለዚህ በዚህ ጉዳይ ላይ እናንተ ቲፒኤልኤፍ በዚህ ጉዳይ ምን ይላል ዮዳብ ደቦ አዳም ይያለ ነው ለዚህ ኢኮኖሚት የሚያረጋችሁ ተጠይቅና በላይ ስታወራ እኔ ራሴን ያመኛል አልችልም ለምን ወጣቃለ እኔ ጎንደሬ ነኝ አማራ ነኝ እንደዚህ ተደማምጠን ነው የምናወራው አሁን እናንተ ስለ ጉዳዩ እንኳን ማውራት አልፈለጋችሁም እናንተ ማድረግ የፈለጋችሁት ዲፌንስ ማድረግ የፈለጋችሁት ተረዳኝ ይሄ እናንተ ነበር ቤታችሁን ከፍታችሁ ማስተካከል የነበረባችሁ ነው እናንተም እኮ ስለ አክሱም አይደለም ያወራችሁ ያላችሁ ስለ ትግራይ ነው እኔ ነው ያወራን ስለ አክሱም ኦርቶዶክስ ተዋህዶ ስናወራ የትግራይ ኦርቶዶክስ ተዋህዶ መንበረ ሰላማ የሚባለው ነው ይህን ነገር ማስተካከል የሚችለው በእርግጥ የኢትዮጵያ ኦርቶዶክስ ተዋህዶም ድምጽ መሆን አለበት ብያምናለሁ የኢትዮጵያን ኢቫንጀሊካል ቤተክርስቲያን አባላቶችም ድምጽ መሆን አለባቸው ብያ ሰው በዚህ ደረጃ ማለት ነው ሰከንድ ክላስ ሲቲዝን አይደሉም የትግራይ ሙስሊሞች በትግራይ ከተማ ውስጥ በአክሱም ሁለተኛ ሲቲዝን ናቸው እንዴ ግን እኮ መግለጫው አይተው መግለጫው ይላል የትግራይ ፕሬዝዳንት ምን አለ ችግሩ አንድ ቀን ነበር ችግሩ አሁን ፈተነዋል ምናምን ብሎ አሁን መግለጫው ተወር ዛሬ ችግሩ ተፈቷል ችግሩ ምንድን ነበር ግጭት ነበር እሱም ተፈቷል ግን ከአምስት ዓመት በፊት ወንድሜ ከአምስት ዓመት በፊትም ግጭት ነበር ታውቃለህ 2019 ላይ ግጭት አይደለም አረ ግጭት ነበር ሰዎች ሁሉ ተገለዋልኝ እንዴ ያለ መግባባት ነው ውሸት ነው ማይክ ነው የተነጠቁት ማይክ ተነጠቁ በዛ የተነሳ የሆነ ጭቅጭቅ ስለዚህ ፖሊሶችም የተጠየቁ አክሱም ሙስሊሞች ለጠየቁት ጥያቄ መልስ ተሰጥቷቸዋል መስጂድ መስራት ይችላል እንደዛ ሳይሆን ለተፈጠረው ግርግር አይሰሩም መስጊድ አክሱም ላይ አይሰራም መስጊድ አክሱም ላይ በጭራሽ አይታሰብም ይሄ እኮ እኛ ስላልነው አይደለም ይሄዳል ይሄ እኮ በቃ ተወሰነ በቃ ራሳቸው በሃይማኖት ደረጃ አንድ ጊዜ የተቀመጠ ነው አክሱም ላይ ምን ላይ ነው ቆይ ሃይማኖቱ መጽሐፍ ቅዱስ እንደምትከተሉት እናንተ ቅዱስ ነው የምንከተለው ሲገቡ ጀምረው 81 መጽሐፍ ቅዱስ ላይ አክሱም ላይ ከኦርቶዶክስ ተዋህዶ ቤተክርስቲያን ሌላ መሰራት የለበትም ይላል እንዴ አልነበረም እኮ በመጽሐፍ ቅዱስ ሲጻፍ እኮ ሌላ ሃይማኖት አልነበረም ነበር እንጂ አክሱም ላይ ከኦርቶዶክስ በፊት ሃይማኖት ሙስሊም ነበር ነው ከኦርቶዶክስ በፊት አክሱም ላይ ንጉስ ኢዛና የሌላ እምነት ተከታይ ነበር ነው ካምበርት ሲጻፍ ሙስሊም አልነበረም ነው ሙስሊም ካምበርት አድርጎ ነበር ሌላ እምነት ተከታይ ነበር ፀሐይና ጨረቃን ነበር የሚያመልከው ትክክል አሳሳው ከለኛ በፊት የነበሩት ነው ስለዚህ ተለወጠ አይደለ
ኢዛናና ሳዛና አይደለም ዮዳብ ከሱ በፊት የነበሩት ኢትዮጵያ ላይ ያመጡ ኢዛና ራሱ ስለ ሙስሊም እኮ ነው ዋና ሐሳቡ። ኦርቶዶክስ ነበር። ጥምቀትን አልነበረም ሊሆን አይችልም። ኢትዮጵያ የመጀመሪያ ያመጣው ኢዛና እንዴት አድርጎ ነው ኦርቶዶክስ የሚሆነው? ኦርቶዶክስ ሳትኖር አልነበረችም። ኦርቶዶክስ ከ3ኛ ክፍለ ዘመን በፊት አልነበረችም። በማግኘት ነው እንደ ኦርቶዶክስ ወደ ኢትዮጵያ የገባችው። በጃንደረባው እኮ ነው። በጃንደረባው ንጉስ ኢዛና ጥምቀትን ያመጣው ኢትዮጵያ ጥምቀት ነው። ይወዳል ምድር ሲፈጠር ኦርቶዶክስ ነበር። እኔ ወራረዳለሁ ጌታ ነው ማለት ይሄ በእናት ኢዛና እንደዚህ ነው የምታወሩት እናንተ ዝም ብላችሁ በደሰለኝና በመሰለኝ ነው እንዴ እናንተስ ባሰ ጭራሽ። ቆይ እንደ ጋይስ እንደዚህማ ይደብራል። እኔ ጊዜ ጃንደረባው ነው ክርስትናን ወደ ኢትዮጵያ መጣው። ክርስትናን ወደ ኢትዮጵያ መጣው። ጃንደረባው እኮ የኔ ቤተሰብ እኮ ነው። አይሁዲ እኮ ነው እሱ። ምንድን ነው የምታወራው? ማነው ጃንደረባው? የክርስቶስን መሰቀል ጃንደረባው መጣው። መጽሐፍ ቅዱስ ላይ ራሱ አማራ አይሁዲ ነበር እኮ። ይሁዲ እምነት ተከታይ እኮ ነው። ምንድን ነው የምታወራው? ክርስትናን ያመጣው ጃንደረባው ነው አልኩ እኮ። የክርስቶስን መሞት መጽሐፍ ቅዱስ ላይ መጀመሪያ ላይ ስለ ሙስሊም ነበር። አሁን ወደ ሌላ ሄደዋል። መጽሐፍ ቅዱስ ላይ አንብብ ይላል። መጽሐፍ ቅዱስ ሲጽፍ ርዕሱ ተቀየረ መሰለኝ። ሶሪ ኢዛና ጥምቀትን ያመጡት ወደ ኢትዮጵያ ጥምቀትን ነው ለመጀመሪያ ጊዜ ጥምቀትን በባ አክሱም ላይ ጥምቀትን ያመጡት ኢዛናና ሳይዛና ናቸው። ክርስትናማ በጃንደረባው ነው የገባልን። አረብ ምንም አታውቅም፣ አንብበህ አታውቅም። ዝም በል ወደዛው ሳታስገባኝ። ተው ጥሩ አይደለም። የትግራይ ህዝብ ብዙ ችግር አለበት። አሁን ጭራሽ መከራ ሙስሊም ነበር ደግሞ ወንድሜ ባይብል ታነባለህ አይደለ? ባይብል ላይ እኮ አለ የጃንደረባው። አዳምጠኝ። ጃንደረባው የአይሁዲ እምነት ተከታይ ነበረ። ኦርቶዶክስ አልሆነም። ኦርቶዶክስ ተዋህዶ ወደ ኢትዮጵያ ምድር ለመጀመሪያ ጊዜ የገባችው በእነ አቡነ ሰላማ ነው የገባችው። ታስድ ከዛ በፊት እሱም እንዲያውም የታሪክ ግሽፈት አለበት። የዓመተ ምህረት የታሪክ ግሽፈት አለበት። ተወሱን ከዛ በፊት የነበረው ክርስትና ነው። ላስረዳሽ እኔ ጃንደረባው ክርስቶስ በሰቀል አታስረዳኝም። ዝም በል። አታውቅም እንዴ? ተው ይደብራልኝ እንዴ? ማወቅ አልፈለግ ልተውልህ። ኖ ዝም በል አንተ። በዛ የደሰለኝ እና የመሰለኝ ዝም በል እንዴ አንተ። የምታመጡትን ዝም ብላችሁ እኮ ነው። ተረት አትነግረኝም። አሁን ቆይ አሁን ለምንድን ነው እናንተ የባለው? በነገራችሁ ላይ የትግራይ ሙስሊሞች ሶፍት ስለሆኑ ነው፣ ፈሪ ስለሆኑ ነው። በዚህ ደረጃ እየተገረፋችሁ እየተገደላችሁ መኖር እንደማይቻል ነው እንጂ ሶፍት ሆነ ተነከሩ። የትግራይ ሙስሊም የኢትዮጵያ ሙስሊም አንድነት ስለሌለው ነው። አንድነት ቢኖረው እንደዚህ በየቦታው እየተሰደደ ያውም እኮ እስልምና እንዲያውም ከኦርቶዶክስ ይልቅ ትግራይ ላይ እስልምና ነው መጀመሪያ ሃይማኖት በደንብ የተስፋፋው እዛ በደንብ የተስፋፋው እንደውም እስልምና ነው። በደንብ ተከብሮና የሚያምር መስጂድ የተሰራለት እዛ ነው። እነሱ ግን አሁን ልዩነት አላቸው። የብሔር ጉዳይ ሆኖባቸው ነው። አብዛኛዎቹ ሙስሊሞች ወደ ደቡብና ወደ ኦሮሚያና ወደ ስልጤ ወደ ምናምን አካባቢ ስላሉ እውነት ለመናገር የብሔር ጉዳይ ሆኖባቸው ነው እንጂ ይህን በ24 ሰዓት የአብይ አህመድን ፍርንጭት ይዞ ማለት ነው ደብረ ጽዮንን አንድ የሆነ እንትን ቢወረውርበት ከፈለገ እኔ የምፈራው ማለት ነው እንደ ጀሩሳሌም ማለት ነው ቤተክርስቲያናችሁን አፍርሶ ሌላ ቤተክርስቲያን እንዳይሰራ። ደብረጽዮን እኮ አቅም የለውም። ደብረጽዮን ቢፈልግ እንኳን አይሰራም። ደብረጽዮን ቢፈልግ አይሰራም እኮ ይላል። እኔ እግዚአብሔር ለትግራይ ህዝብ ማለት ነው የሃይማኖት ጦርነት መጥቶ ሌላ ነገር ከሚመጣባችሁ ማለት ነው ደብረጽዮን ቢፈልግም ግን አይሰራም። እኔ እኮ የእናንተ ችግር እኮ ብላ ደስተውና ምን መሰለህ ይወዳብ እስካሁን አላወራውምና አሁን ይሄ ችግር ለምንድን ነው እናንተ የትግራይ ተወላጅ ሙስሊሞች እንደዚህ እየተገፉ? ጭራሽ እኮ እንኳን መጅሊስ ልትሰሩ ነውና የምትቆምበት መሬት የላችሁም እያላችሁ እኮ ነው። ይሄ ሮንግ ነው። አዘ ሂውማኒቴሪያን ራይት ኢትዮጵያ ምድር ውስጥ ምን የምታውቀው ነገር አለ? ለአክሱም ላሉት ሙስሊሞች አክሱም ላሉት ሙስሊሞች መጀመሪያ እናንተ ይቅርታ ጠይቁ። ለነሱ የነሱን ራሳችን ወንድሞቻችን ናቸው፣ እንግባባለን። እና ለምን ዋኪያን they worship in peace? ለምን መስጂድ መስርተው ተፈቷል? ችግሩ ይደብ አጼ ዘርዓ ያዕቆብ እኮ ነው ያነሳው እንጂ ትግራይ አልተፈታም። ይወዳብ መግለጫ ሰጧል የሚለው ሙሉ በሙሉ ይሄ ሰው ውሸታም ነው። ምንም የተፈታ ነገር የለም።
የጻፈው አምጣ በለው አልሰጠም አምጣ እስኪ መግለጫው እኔ መግለጫውን ላነብልህ ከባለቤቱ በላይ ቡዳ እንዳንሆን ትግራይ ውስጥ ያለው መጅሊሱ ባደው የትግራይ መጅሊስም እኮ እንደ አንተ በሌላው የኢትዮጵያ መጅሊስም እኮ የትግራይ መጅሊስም እኮ እንደ መንበረ ሰላማ እነሱም እኮ ተገንጥለዋል፣ የራሳቸውን ከፍተዋል። ስለዚህ ምን ተሰጠዋል? አንተ ቼክ አድርገው በሌላው ባይ እኔ እቺን አንድ ሞባይል ስለያዝኩኝ ምን ላይ የሆነ ወይ ቲክቶክ ላይ ወይ ምናምን ፈልገው ትግራይ ሙስሊም ምናምን ፔጃቸው አላቆም ይነስ እንግዲህ ዝም ብለህ ነው እንደ መግለጫ የሰጠው ይወዳብ ፍትህ ይሰጠን ነው። ገብተዋል አይደለ? ሲበድሉ የነበሩ አካላቶችን የጸጥታ ኃይሎችን አስከቋችን ምንድነው? አሁን አንተ አንድ ነገር የተረዳሁት እዚህ ጋር ምንድነው በተከታታይ ዘራ ያዕቆብ ጋር ነው ችግራችሁ እንጂ ስለ እንትኑ ግድ የላችሁ። ኦኬ እና ዘራ ያዕቆብ የሆነ ነርባችሁን ነክቷችኋል። የት መቼ እንደሆነ አላውቅም፣ የት ቦታ እንደነካችሁ አላውቅም። ሳምሃው ዘራ ያዕቆብ ላይ ነው እናንተ ችግራችሁ። ዘራ ያዕቆብ ግን ከመጣ ጀምሮ እዚህ ጋር አልተሳደበም። he was asking questions just like me እኔ ምክንያቱም ባለቤቴ ዶሮ ገንጥለ ጠብ ላይ ገንጣጥየው ሎሚ ዘፍዝፌበት አሁን ልጅ ቶፍ ማድረግ አለብኝ። ጌታን ነው የምላችሁ ላሳያችሁ። ዶሮ የገነጠርክ ብሔርም የገነጠርክ ነው እዚህ ግን ይወዳብ አንተ ጥያቄ እኔ ብሔርተኛ አይደለም። ይወዳብ መሬት የህዝብ ነው የመንግስት ነው ኢትዮጵያ ውስጥ ብላድ አንዴ ልጠይቀው ብላድ አንዴ ጊዜ ባንዛር ብራዘር የመንግስት ነው መሬት የህዝብ ነው ኢትዮጵያ ውስጥ የመንግስት ታዲያ ከህዝብ ጋር አይገናኝም። ኦርቶዶክስ ለምን ይፈቅዳል ለምን ይከለክለዋል? ለሙስሊም አክሱም ላይ ያለው አይገናኝም። ሰው መንግስት ነው እንደዛ ማድረግ የሚችለው። መጠየቅ ያለበትም መንግስት ነው። ትግራይ ውስጥ ያለው መንግስት ሊሆን ይችላል። እሱም አይመልሰው ከሆነ ደግሞ ፌደራል መንግስት ነው የሚመልሰው አይደል? ይላል ከዚህ በፊት አሁን የመስጊዱ እንደዛ ወጣ አይደል? አሁን ይኸው አንድ እንትን ኤግዛምፕል ላቅርብልህ። ትግራይ ውስጥ ሌላ ቸርች ይፈርሷል። ከዚህ በፊት ቸርች ነው ማለት ቅድስት አርሴማ ቤተክርስቲያን ሲፈርስ ነበር። ክርስቲያን ሲጮህ ነበር። ግን ሙስሊም መጠየቅ አይችልም። ሙስሊም አይደለም ያፈረሰው፣ መንግስት ስላልፈለገ ነው ቦታውን ያፈረሰውና የሙስሊምም መንግስት ቢፈቅድ መንግስት ቦታ ቢሰጣቸው የምትጨቃጨቁት ካንተ ጋር እኮ አይደለም የምንጨቃጨቀው። ቶፒኩ እኔ እኮ ከሳሻችሁ የት አሉ? አንተ እኮ ነህ ከሳሽ። እኔ አይደለሁም ከሳሽ ነው ከሳሻችሁ። እኔ እኮ ቆይ ከክርስትና ከኢየሱስ ክርስቶስ ያቺ ጋለሞታ ሴት መጣ ከሳሾቻችሁ የት አሉ? እናንተ ነው የከሳችሁ። ከሳሽ አና በቃ አየ ባባና ሐና ነው ባባ አለ። አሁን ይኸውልህ ከሳሽ ካለ እኔ ከሳሽ አይደለሁም። በደንብ አዳምጡኝ። እኔ ከሳሽ አይደለሁም። እኔ እውነቴን ነው የምላችሁ። እኔ እንኳን ስለእናንተ ልከስ ጎንደር ላይ ገና ፕሮቴስታንት ቤተክርስቲያን ልክፈት አላውቅም። የራሴ ችግር አለብኝ በዚህ ጉዳይ። ምክንያቱም ነገ ጎንደር ሄጄ እኔ ፋሲል ግንብ አካባቢ እንትን መስራት ፈልጋለሁ። የፕሮቴስታንት ካልቪኒስት ትልቅ እንትን ትምህርት መስራት ፈልጋለሁ። ከተፈቀደልኝ እነግራችኋለሁ። ድሮ በድንጋይ ደብድበው ነበር የሚያባሩን። አሁን ግን በጣም እነ ዶክተር ማሙሻ ሁሉ ጎንደር እኮ በጣም ተለውጧል። የሚገርማችሁ ለውጥ እኮ በጣም በትልቅ እኮ ነው። ድሮ አይቻልም ነበር። ጴንጤ በድንጋይ ነበር የሚደበደበው አይደል? አሁን ግን ትላልቅ አዛውንት የምትሏቸው በየቦታው ቤተክርስቲያን ተፈቅዷል። ይሄ ስልጣኔ ነው። ይሄ አማራው አየ አማራው እኮ እንደው ስልጣኔ እኮ አይደለም። ይሄ ታዲያ የሃይማኖት ስልጣኔ ነው እንጂ ስልጣኔ ነው። ቆይ እኔ አይደለም ከስ አሁን ከሳሾቻቸው ለሰዎች አንተ አይደለም ቶፒኩ ላይ ነው የማወራው። ቶፒኩ ላይ ነው የማወራው በሚባለው የተሳሳተ ኢንፎርሜሽን እና እሱ ከሳሽ ሊሆን አይችልም። ራሱ አያውቁም። ሌላ ቦታ ላይ የምትገባው ብራዘር። እሺ ጨርሳል። አንዴ ጋር ልንገርህ ይወዳል። ከዛ ትግራይ ውስጥ አሁን ሙስሊም አንተ ወይ እዚህ ቤት እንደሚወራው አይደለም። ሁሉም ቦታ ላይ መስጊድ አለ ከአክሱም ውጭ ማለት አክሱም ላይ አላውቅም፣ እዛም አለ። እነሱ የሚፈልጉት ቦታ የላቸውም ነው የሚሉት የአክሱም ልጆች ስጠይቃቸው ማለት ነው። ሰው አላውቅም፣ እዛ ቦታ ሚንጂ አላውቅም። ሌላ ትግራይ ውስጥ ግን አላቸው። እኩል ነው የምንኖረው። ሙስሊም ስለሆነ የተለየ ነገር አይደርስበትም ምናምን እና ህዝቡ ላይ ምንም ችግር የለም። ሃይማኖት ላይ ተከባብሮ ነው የሚኖረው የትግራይ ህዝብ። ሁሉንም ሙስሊምም ይሁን ሃይማኖትም ላይኖሩት ይችላል። ቢዝነስ አይደለም የትግራይ ህዝብ ማለት ነው። ችግር ሊኖረው የሚችለው ሜቢ መንግስት ላይ ነው ወይም አስተዳደሩ ላይ ነው። እሱን ደግሞ መጠየቅ የሚችለው እዛ ቦታ ላይ ያለው ሰው ነው እንጂ ሙስሊም ለምን ኢትዮጵያዊ በሙሉ ሙስሊም አይሆንም? ምንም አያመጣም። ዓለም ሙሉ ሙስሊም እኮ አለ። ናቲንግ ምንም አይገናኝም። እዛ በመሬት ላይ ነው የሚወስነው። እዛ ያለው ህዝብ ነው ወይም እዛ ያለው አስተዳደር ነው የሚፈታው ያን ጉዳይ ብዬ ነው
እዚህ ቢጫው አጀንዳ ቢያደርጉት የሚቀየር ነገር የለም። ለምን ኢዮዳብ ቀደም እንዳልከው ከ5 ዓመት በፊትም ይሄ አጀንዳ እንደ ቶፒክ ተደርጎ ኢትዮጵያ ውስጥም ምናምን ስንት ተነስተዋል የአክሱም ጉዳይ። እዚያ ያለው አስተዳደር ይሁን ወይም በህገ መንግስት መሰረት የሆነ ነገር ካልተደረገ የሚመጣው ነገር የለም ለማለት ነው። ከዚህ ውጪ ግን ሙስሊሙ ክርስቲያኑ እኩል ነው የሚኖረው ትግራይ ውስጥ ሁሉም ቦታ ላይ ማለት ነው። በሁሉም ተጠቃሚነቱ አንድ ነው። ኦኬ አሁን ወንድሜ ኦኬ ከአክሱም ውጭ በየትኛውም ትግራይ መስጂድ መስራት ይችላሉ ሙስሊሞች? ትክክል አላቸውም፣ ሰርተዋል። አክሱም ቆይ እስኪ አክሱም ምን ያህል እንትን ነው? ቆይ እስኪ አክሱም አልተስማሙ ሙስሊሞች ግን ሙስሊሞች ምን ትላላችሁ? ከአክሱም ውጭ ይበቃቸዋል? አክሱምም እየወዳብ አክሱምም እንዳልኩ ሰምተኛላ። የት ቦታ እንደሆነ ነው የማላውቀው እንጂ እነሱ የሚፈልጉት ቦታ ነው ያልተሰራላቸው ነው የሚሉት አክሱም ልጆች እንጂ አላቸው። እነዚህ ሰዎቹ ማለት ነው በጣም እየዋሹ ነው። ለምን እንደምታዳምጣቸው አላውቅም። ከመጀመሪያው ደግሞ እየዋሹ ነው ያሉት። ቢላል እንዴ ማዳመጥ አለብን። ለምን መሰለህ? በአንድ ሳይ እኔ እኮ እዛ ጋር የለውም እና ታዳኛን እያዳመጥከን አይደለም የሚያወሩት። አሁን ወንድሜ ተቆጣጣሩ። አውራ እውነት ምስማስ አንዴ ሌሎቻችሁ የሚታርጉት ምቻቸዋለሁ። ቢላል ነው ቢላድን ነው ቢላድን ነው ጭራሽ ያ ቢላድን አንተ ራስህ እኮ ስም እኮ ይዘህ የመጣው ትንሽ ያ ስለሚከብዳቸው መለማመድ አለባቸው ያንን ስም እና ቢላድን ትደግፋለህ ማለት ነው። ባባ ቢላድን ነው የኔ ስም ነው። ቢላድን ትደግፈዋል? ስሜ ነው የኔ ስሜ ራሱ ቢላድን ነው። እና የትግራይ ቢላድን ናት። የኢትዮጵያው ቢላድን ነኝ። እንዴ እንደዛ እያልክማ ልንዞር ነው እኛው። ኦኬ ይኸውልህ ይወዳ በዚህ ጋር ማለት ነው በየደቂቃው ርዕስ መቀያየር ሳይሆን ሀቅ የሆነውን ነገር ተነጋግረን አሁን እኮ ምን መሰለህ ከአንድ ሳይድም ከሆነ ከሳሾች ሲመጡ እኔ ቤት ምን አደርጋለሁ መሰለህ? ከሳሾች ሲመጡ ዲፌንድ የሚያደርጉ መጣው ጊዜ መሰጠት አለባቸው። ካለበለዛ ዋን ሳይድ ይሆናል። ይገባ ኖ ዋን ሳይድ አይደለም። እኔ በመረጃ ይዤልህ መጣው አይደለም። ቪዲዮ አሳየው፣ አስተረጎምኩኝ። ያንን ነገር ሸምጥጠው አንድ ድርጊቱን ከመፈጸማቸው ማለት ነው የዛኛው ጁማአ ከዛ ቀናቶች በፊት የተሰራ ነው። ከሳምንት በፊት እሱ አንድ ነገር ልንገርህ። አሁን ሁለቴን ነው ያ ቄስ ይሄን የመናገር መብት አለው የለውም? የምን መብት? እንደ አንድ ኦርቶዶክስ ማንም ሰው ብጥብጥ የመፍጠርና ግጭትን የመፍጠር መብት የለውም። እነሱ የሚያስተምሩት ሰምተህ አታውቅም? ቆይ በእናትህ አና ልጠይቀው። ለምን መሰለህ? እኔ አሁን ቄሱ የተናገረውን አልስማማም፣ ግን ህገወጥ አይደለም መናገር። እንደዛ ማለት ይችላል። እንደ አንድ ኦርቶዶክስ ቄስ እዚያ አካባቢ እኔ መስጂድ እንዲሰራ አልፈልግም ብሎ መናገር ይችላል። ግን የመንግስት አባል ነው ማለት የማይችለው ለምን? የሀገሪቷ መንግስት ህግ ምንድን ነው? የአክሱም የትግራይ ሀገር መንግስት ህግ ምንድን ነው? ይፈቀዳል? ያ በመንግስት እኮ ስለሚፈቀድ ነው እየጠየቅን ያለ ነው። ህገ መንግስቱ ስለሚፈቀድ እኮ ነው እየጠየቅን ያለ ነው። አንቀጽ ስንት ላይ ነው? ነው አንቀጹን አላውቀውም እኔ። አንዴት ይዘውናል ባባ ግን ከአክሱም አይደለም አውቀው አይደለም። ነው ለምን መሰለህ? እየቀለኩኝ አይደለም። ይኸውላችሁ ጋይስ ኢትዮጵያ እንደ አሜሪካ አይደለችም። ኢትዮጵያ የራሷ የክልልም የትግራይ ክልል መስተዳደሪያ ህገ መንግስት አላት። የኦሮሚያ ያለው የአማራ ክልል አለ። አንደኛ ይኸውልህ ህገ መንግስቱ የሚፈቅድላችሁ ከሆነ እኮ ይህን እኮ የምትወስዱት ከመንግስት ጋር እኮ ነው፣ ከክልሉ መንግስት ጋር እኮ ነው። ለምን የክልሉ መንግስት የእናንተን መብት ማስከበር አለበት። እነዛኞች የማለት መብት አላቸው። እነሱ እንዴት ሊከለክሉ ይችላሉ? በመጀመሪያ ለምሳሌ መስጂድ ልስራ ብትል የተናገረው ሰውዬው አስፈቀደ ነው ወይስ ሄደ መንግስት ጋር ሄደ ነው ለምታስፈቅደው ላይሰንስ የምታወጣው? ስለዚህ መቃወም ያለብን እኮ ፌደራል መንግስት ነው። የት ነው? ፌደራል አይደለም ክልላዊ ነው እንጂ ክልል እኮ ፌደራል ነው። ቸርች መስጊድ ምናምን ለፌደራል መንግስት ነው ተጠሪነቱ። ታዲያ ክልል በምን አይደለም? በህገ መንግስት እኮ ነው። ለምን ነው አንድ የዚህ ጋር ህገ መንግስቱ የኢትዮጵያ እውቀት ይሰጠውና ወንድሜ ዋንዴ
የፌደራል መንግስት እንኳን እናንተ ሊያስተዳድር አብይ አህመድ ወደ ትግራይ ፈሱ ከመጣ እኮ ዙሮ እኮ ነው የሚፈሳው። ያማል እንዴ እንደዛ ማትበል። የፌደራል መንግስት በህጉ ነው እየነገርክ ያለሁት እንጂ ልክ ነሱ አይችልም። ግን በህጉ ነው ትግራይ ውስጥ ያለው ማይችልም። ጊዜው እኮ ነው ጊዜው አስተዳደር ነው እንጂ አይጣለም። አሁን ጊዜው ተው። አሁን የትግራይ ራሱን የቻለ ህገ መንግስት አለው። ይሄን ጉዳይ መፍታት የሚችል የትግራይ የሚባል የለም። የኢትዮጵያ ህገ መንግስት አንድ ነው። የትግራይ የሚባል የለም። ይሄ ሰውዬ እየቀለደ ነው። አዩ ሲሪየስ? የምሬ ነው። አራት ትግራይ ክልላዊ መንግስት ህገ መንግስት አለ እንዴ? የተለየ ህገ መንግስቶች በህገ መንግስት ነው። ከዛ ውጭ አይደለም። ከሱ ጋር አንድ ነው ህገ መንግስት። እሷ ናት የኢትዮጵያ እኮ ነው። ታዲያ የትግራይ የሚባል የለም። ምንድነው የምትለው? ኖ ትግራይ የሚባል የለም። የትግራይ የሚባል የለም። የትግራይ የአማራ የኦሮሞ የሁሉም አንድ ነው ህገ መንግስት። አንድ ህገ መንግስት ናት ያለችው። እየዳብ ግን አንድ ጥያቄ ልጠይቅ እንጂ የክልሉ ህገ መንግስት ካለ የክልሉ አንድ ሰከንድ ወንዴ ስንት መንግስት ይኖር ነው ኢትዮጵያ ውስጥ? ወንዴ መክሰስ ያለባቸው ግን ከአክሱም አይደለም። እነዚህ አሁን ከአክሱም አይደለም። ባባም ይችኛውም እና እንደዚህ ፌር ነው። አሁን ከአክሱም አይደለም። አክሱማዊት ነሽ አይደል? ነው እኔ ኢትዮጵያዊ ነኝ። ባባም አይደለም። እሷም አይደለች። ያቺ ዘራ ያዕቆብ ሙስሊም ነኝ እንዴ? እና ምን አገባሻችሁ በትግራይ ሙስሊም? ሪሚን እኔ እኮ እንደ የትግራይ ተወላጅ መስለሽኝ እኮ ነው እስካሁን እንደዚህ የምለፈልፈው። እነሱ ማፍተፈቱ አንቺ ቲፎዞ ነው መሆን ያለብሽ። ከትግራይ ነው መምጣት ያለባቸው። የትግራይ ተወላጅ እስላም ነው ማለት እስላም የትም ቦታ አይ ነው። ግን ይኸውልሽ ትግራይ እኮ ራሱ የቻለ ዲፋክቶ ስቴት እኮ ነው። የራሳቸው እኮ እንትን መስጂድ መጅሊስ እኮ ከፍተዋል። ኦርቶዶክስ ብቻ እኮ አይደለም መንበረ ሰላማ። እንዲያውም ሙስሊሞችም ከራሳቸው መጅሊስ እኮ ከኢትዮጵያ እኮ ተገንጥላለች። ኢንተርኔትም አለ ራሳቸው። አይ ሌላ ነገር አለው። ይሄ ሌላ ፖለቲካ ነው ማለት ነው። ምክንያቱም ለምን መሰለሽ ትግራይ ተወላጆች ብቻ እንዲመጡ ነው የምፈልገው። ከዛ እኛ ስፖርት ነው ማድረግ ያለብን። ካለበለዚያ ከባለቤቱ በላይ የሚያስማማ ነበር እኮ ድሮ። እና እኔ እኮ ወንድሜ ቢላል ትግራዊ አይደለም እንዴ? ቢላልን እኮ አይፈቀድም። ይሄዳል ትግራይ ላይ ቢላል እግዚአብሔር የትግራይ ተወላጅ ሆኑ እንዲያውም የአክሱማይት የሚያምን ቆመው በቃ ያዘራ ያዕቆብ ሲል አይ ነው ግን እሱ ግን ኖ ይቆልሽ እንደዚህ ማ ከሆነ ታዲያ እኔ እንትን መቃ ለምን ቸርች አንከፍትም? እንደ ክርስቲያን ከሆነ ምን የአክሱም ሙስሊም የሚለው ምን አገባህ? እኛ ችግር የለብንም ነው የሚለው። አክሱም ግን ሙስሊም አሉ አጀንዳ ስናደርገው ቤታችን ከፍተን ምን አገባችሁ? እኛ ኢዮዳብ ራሱ ማለት ነው አጋቡበት ስካራቸውን ነው። ቢላል ትግራዊ አይደለም። ይኸውልህ ስካራቸውን ራሱ አጋቡበት። ስካር ይጋባል አይደል? አሁን ስለ ፍትህ ስታወራ ነበር፣ ስለ ኢትዮጵያዊነት ስታወራ ነበር። ባንዴ ተገልብጠ ደግሞ እንደዚህ አይነት ከለር ነው የምትይዘው አንተ ስካር ይጋባል። እንደዚህ ነው ተጋባበት። እኔ በመረጃ ነበረ ሳስረዳ የነበረው ቪዲዮ እያስተረጎምክ ትግሬ አለመሆን ታውቃለህ። ነው አንተ ትግሬኛ መተርጎም ሳይችል ሲቀር ለምን ነው ትግሬኛ ብችል ኑሮ ለምን ራሴ አልተረጉመውም? አንተ ምንድነው እያወራህ? የምን ተወላጅ ነህ አንተ? ቢላድን የምን ብሔር ነህ አንተ? ኢትዮጵያዊ ነኝ። ኖ ብሔር ምንድን ነው? አክሱማዊ ነኝ። ቢላድን ብሔር ምንድን ነው? እየነገርኩህ ነው። ኖ እየነገርከኝ አይደለም። እየነገርኩህ ነው። አክሱማዊ ነኝ እያልኩ ነው። አክሱማዊ የሚባል ብሔር ለማንኛውም ኖ አንተ በመጣህበት መንገድ ነው እኔም የሚሄደው። አንተ ስታወያይ ነበረ ትግረኛ አብረን ቁጭ አም ሶሪ ውጣ ኖ የትግራይ ይኸውላችሁ ጌታን ነው። እኔ ማናት ኩኪዮ የምትባል ስታመጣ የትግራይ ተወላጅ መሆን አለባቸው። ካለበለዛ why do I care? አማራ እኮ ነው የሚጠላው። እዮዳብ እኮ ነው የሚጠላው። እዮዳብ በማያገባው ጉዳይ ገብቶ ምን አገባኝ እኔ ወንድሜ። የብሔር ፖለቲካ የተጧፋፈበት ሀገር ትግራይ ከመጡ ግን የትግራይ ተወላጅ ከመጣችሁ እንደ ኢትዮጵያዊ ዲፋክቶ ስቴት ብትሆኑ ድምፅ ሆናችኋለሁ። ልክ እኔ ነው የትግራይ ልጆች ሆነን
ክርስቲያን ስለሆነ ወይም የሌላ ቦታ አካባቢ ስለሆነ የአክሱም አይደለም ትግራዊ ሆነን እና ምን አገባችሁ እያሉን ነው። የአክሱም ልጆች ሆነው ሙስሊም እኛ ተስማምተናል። ይሄ ቀልድ አይደለም። ይኸውልህ በደንብ ለምሬ ነው፣ ቀልድ አይደለም። ተስማምተናል እያሉን ነው። ለምን ጨረስን? እንደዛ ከሆነማ ሌላ ድራማ እኮ ይሰራል፣ ፖለቲካ እኮ ይሰራል። ስልጤ ዞን ቢሆንስ? እነዚህ የስልጤ ሙስሊሞች ወሃቢያ ሙስሊሞች ቢሆንስ? ታዲያ ፖለቲካ እኮ እየሰሩ ናቸው እነሱ እኮ። እኛም እኮ ለዛ ነው ገብተን የምናወራው እንጂ ችግር እንደዛ ከሆነ እኮ ስልጤ ዞን ታዲያ እኛ ለምን ቤተክርስቲያን አንከፍትም? ዘጋ ቤተክርስቲያን እየፈረሰ አይደል እንዴ? እንደዛ እኔ የፈለኩት ብሎ ታውቃለህ። አሁን የትግራይ ተወላጁ ነው። እኔ ታውቃለህ በኢትዮጵያዊ ማምን ሰው ነኝ። ለሁሉም ድምፅ ሆናለሁ። ነገ እኮ የምንከባለለው እነዚህ እኮ አይንከባለሉም። አሁንማ ወፍሬያለሁ፣ አልንከባለልም። ዝም ብዬ እዛው ቁጭ እላለሁ እተኛለሁ እንጂ እንዴ አሁንማ እንዴት አድርጌ እንከባለላችኋለሁ? ነገ ከነገ ወዲያ ጦርነት ከፍቶ ደግሞ መውጣቴ አይቀርም ታውቃላችሁ። እኔ አታሐጎሰይ ከተባለ ሻሸንሽንም ሞተው። ስለዚህ ቤተሰብ እኔ እንደዚህ አይነት ጉዳይ ለተደረገው አዝናለሁ። ነገር ግን የትግራይ ተወላጆች መምጣት አለባቸው። ካለበለዛ በትግራይ ውስጥ በሚደረገው ነገር ያለነሱ ማውራት አንችልም። ለምን? የብሔር ፖለቲካ የተጧጧፈበት ሀገር ነው። ለምሳሌ ዘርዓ ያዕቆብ የአማራ ብሔርተኛ ነው። እሱን የሚጠቅመውና የእሱን ፖለቲካ ብቻ ነው የሚያወራው። እንደ ኢትዮጵያዊ ግን ስንመጣ እንደ ኢትዮጵያዊ እናውራ ካልን ትግራይ ልጆች ሲመጡ ነው አብረን ማውራት ያለብን። ሀሳብ ይስጥበት ዘርዓ ያዕቆብ እዚህ ጋር ነው ይምጡ። የትግራይ ልጆች አላችሁ ከታች የትግራይ ሙስሊሞች አላችሁ። ስንት ይሆናሉ ግን ሙስሊሞች ትግራይ ውስጥ? ያንተ ቤት እኮ ይታያል፣ ቫይራል ይወጣል እኮ። ግን ችግራቸው ፈቱ ምን ይሰራሉ እንጂ ይመጡ ነበር። አላህ አንተ ማድረግ ትችላለህ፣ ቼክ ማድረግ ትችላለህ። ከአክሱም አድዋ እንትኑ ቼክ አድርገው። ከአክሱም ወደ አድዋ ያለው ኪሎ ሜትር የትግራይ ህገ መንግስት በፒዲኤፍ አውጥቷል። አንብበልህ ያንድ ቀን ነው በዛ ነው እሱ አለ። ግን ቼክ አድርገው። ቶፒክ አትመርጥም። ቶፒክ አንዴ ብላን ቶፒክ አትመርጥም። አጼን እኮ ነው የጎተትኩት እኮ አጼን እኮ ጋይስ ካጼ ጋር ያላችሁ የብሔር ካጼ ጋር ነው ችግር የለብኝም። እንደዛ አይደለም። ግን ፖለቲክስ የሆነ ስታወራ ቶፒክ ስታመጣ አጼ እኮ ጥሩ እየሰራ ነበር። የሳምንት ምናምን ነው የምታመጣው። ይወዳብ የአንድ ቀን ቶፒክ እንደ አብይ አህመድ ድሮ ታስታውሳለህ? የአንድ ቀን አጀንዳ ያመጣና የ10 ቀን ይሰጠዋል። ጌታቸው ረዳ መጥቶ 10 ቀን ጌታቸው በቃ ሚዲያቸው ምናምን ማለት ነው። አሁን እንደዛ አጼ ደግሞ በቃ የአንድ ቀን ሆነች አጀንዳው። ዛሬ መጣች፣ ዛሬ አረረች፣ ነገ የለችም። ብቻ አንድ አጀንዳ ምን ይጠቅማል ወንድሜ? ዋን አጼ ዘርዓ ያዕቆብን እኔ ነኝ ፑል ያደረኩት። እሱ እንዲያውም የመጣ እኮ ከ30 ከ40 ደቂቃ እኛ ወሬውን ከአንድ ሰዓት ከያዝነው በኋላ ነው። እኔ አሁን ራሱ ዶሮውን ቅድም እየገነጣጠልኩ ነበርኩኝ። ከዛ በሎሚ ዘፈዘፍኩት። አሁን ትንሽ በነገር ጨምሬበት ቾፍ ማድረግ አለብኝ፣ እናቴ እንዳስተማረች ማለት ነው። ካለበለዚያ ባለቤቴ ዛሬ ታስወጣኛለች። እኔ በትግራይ ህዝብ ላይ እንኳን የብሔር ፖለቲካ በሃይማኖት ደግሞ እንዲነሳ አልፈልግም። ግን የተበደሉት ትግሬዎች መስሎኝ ያስገባቸው። ለምን እንድትግባቡ ፈልጌ ነበር። መነጋገርም ያለባቸው ትግሬ ለትግሬ ነው። ለምን ይሄ ክልላዊ ጉዳይ መቋጨት አለበት። ከቋጫቸው ሰው ሲያስተረጉም እኮ ይሄን ማወቅ ነበረባቸው። ብላ ሓደ ጊዜ እዚያ አሙልሰል ቤዛ ሓደ አንዴ ቆይ እየዳባውን ላስረዳት አንዴ ቃል ለምን እንደሆነ ታውቃለህ? አጼ የሚለው አጼ ምንም ሆኖ አይደለም፣ ወይም አጀንዳው ስላነሳው አይደለም። አጼ ብቻ ሳይሆን የትግራይ ሙስሊሞች ቤታቸው ከፍተው ሙሉ ቀን ስንነጋገርበት ነው ያለው። እታችን የሚታዘቡን ስለሚኖሩ እኔም ከነሱ ጋር ሆኜ በቃ ፍትህ ለነሱ ምናምን ስል ነበር ማለት ነው። ትክክል ስላልሆነ ነው እኛ ግን የተቃወም ነው እንጂ ሙስሊም ስለሆነ ምናምን አትጠይቃቸዋል። ቤታችሁን ከፍታችሁ ኦፍ ኮርስ ሙሉ ቀን ማለት ነው። ሳሬ የምትባል አለች፣ ቤቷ ከፍታ ሙስሊም ናት። እነሱ ታዝ ምናምን ይባላል። እሷ ትመጣለች ብለው ነበረ። ቤቷ ከፍታ ሙሉ ቀን ውላ ችግሩ ስለተፈታ መሰለኝ እሷ ላሻለች። ገባ እሷ ቤት ነው ያዋል ነውና እዚህ መጥተው ወደ ገደለው ስገባ አጼ ቢል ለምን መሰለህ? አሁን ይሁን እንደዚህ አጀንዳ ሲመጣ ኖርማል ነው፣ እኛም እንቃወመዋለን። ትግራይ ውስጥ ያለውን የሚቃወመው አለ፣ ስርዓቱ የሚደግፈው ማለት ህወሓት ማለት ነው። አሁን እኔ ከሚቃወሙት ሊደግፈው የሚችል ሰው ማለት ግን እና አጼ ህወሓትን ትቃወማላችሁ? እኔም ብዙ የሚበዛ የትግራይ ህዝብ ችግር የለውም ተው ብቻ እኔ እቃወመዋለሁ። ችግር አለው እኛ እኮ ትልቁ ችግራችን እኮ ህወሓትን የሚቃወም ስለጠፋ እኮ ነው እኛ ዝም ያልነው። እና አሁን ህወሓትን መቃወም ጀመራችሁ? እሱ ተው ችግር የለም ይሄዳል። ለአንተ ብለን አይደለም ህወሓት የምንቃወመው እኛ በቃ የተሻለ ከህወሓት የበለጠ ስርዓት እንዲኖረን ነው።
ማንንም ደግፉ እናንተ? እኔ የምደግፈው ፓርቲ የለኝም።